ዘቤ እኮ ታውቃለህ አይደል? ሜላ ምንም እኮ ያልተነካካ ኦሪጂናል እጅ ያለ ያልተነካካ ኦሪጂናል የኦርቶዶክስ እኮ ሰባኪ እኮ ነው። እውነት ነው። ምን አለ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ በአርአያችን እንደ ምሳሌያችን እንፍጠር አለ። አዎ እግዚአብሔር አይን አለው ወይ? አዎ ጆሮ አለው ወይ? አዎ እጅ አለው ወይ? አዎ እግር አለው ወይ? አዎ ይዳበሳል። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ! ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለም። ስለዚህ እኚህን አባት ምናልባት ያስቀልሳን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው አይ በብስጭት ለነገር እንናገራለን። አይ ቸርች ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን አይ እንደውም አይባል ማለት ነው። ሎቱ ስባት እኛ እኮ ማርያም ታማልዳለች ነው እኮ ፔንቶች ለማብሸቅ አይደለም፣ ስለምታማልድ ነው እንዴ። እመቤታችን ዘላለማዊት ድንግል ብለን የምናገረው እኮ እርድብን በሉ ብለን እኮ አይደለም። ዘላለማዊት ድንግል ስለሆነች ነው እኮ ልናበሽቃቸው ፈልገን እኮ አይደለም። እህትዬ በደንብ አግኝተሸዋል። ስህተታችንን ሸፍኑልን ነው እዚህ ጋር ብሎ እንደጻፈ ይሁት። አንዳንዶቹ ማለት ትውልድ መዳን መጨነቅ ያቆሙ ይመስላሉ አለ። ስለ አባቶቻቸው እርስ በርስ ሲያወሩ ማለት ነው። አሪፍ። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው የምታወረኝ አይደል? ስላሴ ስትለኝ አይደል? እሺ እንደዚህ ከሆነ ስላሴ ጾታ አላቸው ስትለኝ ስለማን ነው እያወራ ያለው? እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ጾታ አላቸው። ቴንኪዩ። ስለዚህ አሁን አብም ወልድም መንፈስ ቅዱስም ጾታ አላቸው ስትለኝ ምን እያልከኝ ነው? ምን እያልከኝ ነው ማለት እንዴ? ምንድን ነው እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ ነውር። እሺ ወደ መምህር ዘበነ እንለፍ። ወደ መምህር ዘበነ ደግሞ እንምጣ። መምህር ዘበነ ደግሞ እስቲ ሐሳባቸው ትንሽ እስቲ እናንተ ስሙትና ፍረዱ። ዘቤ እኮ ታውቃለህ አይደል? ሜላ ምንም እኮ ያልተነካካ ኦሪጂናል እጅ ያለ ያልተነካካ ኦሪጂናል የኦርቶዶክስ እኮ ሰባኪ እኮ ነው። እውነት ነው። ምንም ጥያቄ የለው። ትክክለኛው አስተማሪ ነው የኦርቶዶክስ። ታማኝ ነው ለመጽሐፎቿ ለጽሁፏ ያነበበው ነው አምጥቶ የሚናገረው። እውነት ነው። ይሄ ትንሽ የከበደው ይመስላል፣ ትንሽ የከበዳቸው ይመስላል። እስቲ እጅ አለው ወይ? አዎ እግር አለው ወይ? አዎ ይዳበሳል። በፍጻያነ ወበአምሳሊነ በአጥረት 1:26 ላይ ወይቤ እግዚአብሔር አለ። ምን አለ እግዚአብሔር? ንግበር ሰብአ በአርአያነ ወበአምሳሊነ በአርአያችን እንደ ምሳሌያችን እንፍጠር አለ። አዎ እግዚአብሔር አይን አለው ወይ? አዎ ጆሮ አለው ወይ? አዎ እጅ አለው ወይ? አዎ እግር አለው ወይ? አዎ ይዳበሳል። በፍጹም እሱ ነው ትምህርቱ። ይሄንን ነው መጠንቀቅ የሚያስፈልገው፣ ማወቅ የሚያስፈልገው። የሚዳበስ የሚዳሰስ ነው ወይ? አይደለም። ውሱን ነው ወይ? አይደለም። ስለዚህ አለው፣ ግን ትናንትናም እንዳልነው ነው፣ ረቂቅ ነው። አለው ግን ረቂቅ ነው። ያው እጅና እግር ብሎ ከላይ ወደ ታች መጣ እንጂ ሁሉ ነገር አለው፣ ግን ረቂቅ ነው። ረቂቅ ነው፣ የሚዳበስ የሚነካ አይደለም። በፍጹም ቅድም ያልነው ነፋስ ውሱን ነው በስላሴ ዘንድ ሲታይ። እሺ ከዛ ደግሞ ወደ ጾታው እንምጣ። ሁሉ የምታውቁትን ነገር የምነግራችሁ በቀላሉ እንዲገባችሁ ስለምፈልግ ነው።
አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ነው አይደል? ቄሱም ሲያዝ የሚያዘው ምን ማለት ነው? አንዱ አብ ቅዱስ ነው፣ አንድ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። አብ አንድ ነው፣ ወልድ አንድ ነው፣ መንፈስ ቅዱስ አንድ ነው። አብ ወልድ መንፈስ ቅዱስ ስንት ሆነ? 3። በምን? በስም። በምን? በአካል። በምን? በግብር። ስለዚህ ግን 3 አማልክት ተብለው አይጠሩም። አሃዱ አብ ቅዱስ፣ ቅድስት አይደለም፣ ቅድስት አይደለም፣ ቅድም ብሩክት አይደለም እንዳልኳችሁ። ስለዚህ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። ከዛ እናንተ ደግሞ ምን እንደምትሉት በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ። እናንተ ምን ትላላችሁ? በእውነት አንዱ አብ ቅዱስ ነው፣ በእውነት አንዱ ወልድም ቅዱስ ነው፣ በእውነት አንዱ መንፈስ ቅዱስ ቅዱስ ነው፣ በእውነት አንዱ አብ ቅዱስ ነው፣ በእውነት አንዱ ወልድ ቅዱስ ነው፣ በእውነት አንዱ መንፈስ ቅዱስ ቅዱስ ነው። አያችሁ? ስለዚህ ቅዱስ 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 የሚለው ቃል ራሱ አሃዱ 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 የሚለው ቃል ራሱ ጾታውን ያሳያል። ለምን አሃዱ 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 አይልም ነበር? ምን ይላል በግዕዙ ስንሄድ? መቼ ነው ግን ግዕዝን ምንማር? አላቅላችሁ አሃዱ 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 የሚለውን ምን ነበር ማለት የነበረበት መሰላችሁ? አሃቲ አሃቲ አሃቲ። ጾታው ሴት ሊሆን ኖሮ ለሴት አሃቲ ነው የምንለው፣ ለወንድ አሃዱ ነው የምንለው። አያችሁ? ስለዚህ በዚህ መንገድ ስታዩት አብ ወልድ መንፈስ ቅዱስ ጾታ አላቸው። ጾታ አላቸው ሲባል ግን ቅድም በነገርኳችሁ ይሄ መስቀል ነው አልኳችሁ። መስቀል ናት አላልኩም። መስቀል ነው ስል ጾታ አለው ግን እና የሰማሁት ትምህርት አስደንግጦኛል በእውነቱ። ስለዚህ በዚህ መልክ እንድታዩት ያስፈልጋል። አባቶቻችን 318 ሊቃውንት በኒቄያ ጉባኤ እንደገና ደግሞ በኤፌሶን በቁስጥንጥንያ የተሰራው የጸሎት ሃይማኖት ተብሎ የሃይማኖት ጸሎት ማለት የሃይማኖት እምነት ትምህርት ጠቅልሎ ሁሉን ነገር በያዘው ላይ የምትመለከቱት ያለ ወነአምን በአብ ነው፣ ወነአምን በወልድ ነው፣ ወነአምን በመንፈስ ቅዱስ ነው። ሌላ ምንለው ነገር የለም። እግዚእ ማሕያዊ ዘሰረጸ እምአብ እያልን ነው የምንለው። ስለዚህ አብን ወልድን መንፈስ ቅዱስን የምናነሳበት ትምህርት ነው የሚሆነው። ሌላው የተማራችሁ ሰዎች በተለይ በብሉይ በሐዲስ የተማራችሁ ሰዎች ተምሮ ብቻ ያንን ነገር ይዞ መውጣት አይደለም። በተለይ ደግሞ ቅኔ የተማሩ ሰዎች መጽሐፍ መማር ደግሞ በጣም አስፈላጊ ነገር ነው። ያ ካልሆነ ቅኔው ጥሩ ትርጓሜን ለመረዳት የግዕዙ ጸባይ እጅግ ጠቃሚ ነው፣ በር ነው። እዛው ላይ ቀርቶ ብሉይ የተማረው ሐዲሱን ሳያውቅ ሐዲሱ የተማረው ብሉይን ካላወቀ የብሉዩ ሐዲሱን ሊንቅ ነው፣ የሐዲሱ የብሉይን ሊንቅ ነው፣ የቅኔው ሌላውን ሊንቅ ነው፣ ሌላው እሱን ሊንቀው ነው። አሁን ትልቁ የቤተክርስቲያናችን ችግር እሱ ነው። በእውቀት ሰው አይከበርም። አውቃለሁ ብቻ ነው። አውቃለሁ እንዴት እንዲህ ይላል። በተለይ አሁን ቲክቶኩ ሶሻል ሚዲያው ተረጭቷል። አሁን በደንብ ስሙልኝ ስለ ቲክቶክ በቃ እየቀረበ በቃ እንዳሻው ነው የሚያወራው። እና ለእናንተም መክረው ምክር ምንድነው? በተለይ በተለያየ አቅጣጫ ማየት ያስፈልጋል። በተለያየ አቅጣጫ ለምሳሌ መልክዓ ሥላሴ አለ፣ አካል እንዳላቸው ይናገራል። አዎ አላቸው። ሰላም ለአብ ወለወልድ ቃሉ ወለመንፈስ ቅዱስ ሰላም ለአካሎሙ አካሉ የሚል የመጀመሪያው ላይ ያለ አለ። ያ ማለት ምንድነው? የአብ ወልድ መንፈስ ቅዱስን ሩይ ማለት ትክክል ማለት ነው። አካላት እንዳላቸው ፍጹም ገጽ ፍጹም መልክ እንዳላቸው ሊያሳዩ የሚችል ነው። አብ አባት፣ ወልድ ደግሞ ቃል የተባለው ወልድ ማሕያዊ የተባለው ደግሞ ከነሱ አይለይም መንፈስ ቅዱስ። እሱም እንደ አብ እንደ ወልድ አካል አለው። ምክንያቱም ይሄ 3 ጉባኤያቱን 4ኛውን ጉባኤ ባለፈው ከእንግሊዝን ከጀርመን አንድ ሰው ደውሎልኝ ላይቭ ላይ እንትኖቹን እየሰጋን ያለ ነው። አሁን በተለይ በቲክቶክ ላይ ወደፊት በእርግጠኝነት የምነግራችሁ አሪዎስ እንዲህ ብሎ አስተምሮ ብሎ የሚጠቅስ ሰው እንደሚመጣ ወቁ። መቅዶኒዎስ እንዲህ ብሎ አትናቴዎስ እንደዚህ እንደሚሉት
ወደፊት አሪዮስ እንደዚህ ይላል ብሎ እንደሚጀምሩ እርግጠኛ ነኝ እያሉ ነው። ተምሮ የሚል ሰው እንደሚመጣው ለምን ተጀምሯል? ተጀምሯል። የኢትዮጵያ ቤተክርስቲያን ምንም እንደማትለይ ወይም ደግሞ ሌሎች ነገሮችን በማሰብ የካህዲያን ትምህርት በማስገባት ላይ ያሉ ሰዎች አሉ። ባለፈው ስለ ታቦቱ ስነግራችሁ በደንብ ያየሁት ነገር እሱ ነው። በደንብ ያየሁት ነገር አደገኛ አካሄድ በቤተክርስቲያናችን ውስጥ እየመጣ ነው ያለው። ሶሻል ሚዲያው ላይ ነው። ያን ደግሞ አባቶች አዩ፣ ሌሎቹም አይመለከቱም። እናንተ ናችሁ ብዙ ጊዜ ልታዩት የምትችሉትና አደገኛ ፍሬን የበጠሰ አካሄድ አይቻለሁ። ፍሬን የበጠሱ ናቸው። አልተማሩም የተባሉት ጭምር ያን ያለው ሰላም ለገጽክሙ የሚል አለ መልክዓ ሥላሴ ላይ። ለምሳሌ ለአብ ለወልድ ለመንፈስ ቅዱስ ለየብቻው ሲሆን ለገጽከ ተብሎ ይነገራል። ለየብቻው ለገጽከ ማለት ለዚህ ለገጽህ ነው። ለሥላሴ ሲሆን ያያችሁ ነው። ለገጽከ የሆነው ወደ ምን ይመጣል? ገጽከ የሆነው ገጽክሙ ይመጣል። ለገጽከ የሆነው ለገጽክሙ ይመጣል። ስለዚህ መልክዓ ሥላሴ ላይ መታገኙት ሰላም ለገጽክሙ አይነ ፍጡራን ዘተሃባ ነው። አይነ ፍጡራን ዘተሃባ ይሄ ገጽ ይሄ አካል ከሰው አይን የተሸሸገ ነው። የሚታይ የሚዳበስ አይደለም። ሀባ ማለት ሸሸገ፣ ሸፈነ ወይም ረቂቅ ለሆነ ነገር የምንጠቀምበት ነው። ስለዚህ ሰላም ለገጽክሙ ብሎ አይነ ፍጡራን ዘተሃባ ብሎ የሚያመጣው። እሺ የመምህር ዘበነ ደግሞ ይህን ይመስላል። እንግዲህ ከብዙ በጥቂቱ እንዴት አገኛችሁት? አይ የቲክቶክ ልጆቻቸው ከአሪዮስ እና ከመቅደኒዮስ ከሰባሊዮስ መጥቀሳቸው የማይቀር ነው ብሎ የሚለውን ነገር በጣም ተመችቶኛል። ምክንያቱም የቲክቶኮቹ የውጭውን ነው ለቃቅመው የሚያመጡት፣ የቤተክርስቲያኒቱን ትምህርት አይደለም። ስለዚህ አልተገናኙም ማለት ነው። ብዙ ውስጥ የምታዩት አገልጋዮቻቸው መሬቷ ላይ ያለች ቤተክርስቲያን የሚያገለግሉትና ቲክቶክ ላይ የሚያገለግሉት ሁለቱ አልተገናኙም። ሁለቱ የሁለት ዓለም ሰዎች ሆነዋል። አንድ አይነት መረጃ አያመጡም። ቢያመጡም እርስ በርስ አይስማማም። እንግሊዘኛው ላይ ሌላ ይላል፣ ግዕዙ ላይ ሌላ ይላል። እንግሊዘኛ የሚያውቁቱ በግዕዝ የሚያውቁትን መምህራኑ ምንም እንግሊዘኛ ያልገጫቸው ናቸው ብለው ያጣጥላሉ፣ ያቃልላሉ። እነኚህ ደግሞ ካህናቱ ደግሞ ውዳሴ ማርያም ያልገጫው ግዕዝ ያልተማራችሁ ግዕዝ መቼ ነው ግን የምትማሩት? አሃቲና አሃዱ ብሎ የሚለውን እንኳን ያለያችሁ ብሎ የሚል ወደ መናናቅ ነው የገቡት ማለት ነው። ስለዚህ ግን የሚያሳየው ምንድን ነው? ቤተክርስቲያኒቱ በትምህርት እንኳን አስተምህሮተ ሥላሴ ላይ እንኳን ምን ያህል የተፍረከረከ ትምህርት እንዳላት በደንብ ፍንትው አድርጎ ያሳየ ውይይት ነው ወይ ደግሞ ሀሳብ ነው የተነሳው እዚህ ሶሻል ሚዲያ ላይ። ሎክ አሁን ሌሎችም ሁሉ ጭምር በዚህ ጉዳይ ላይ ገና የሚናገሩት አለ። እኔ ትናንትና ያልኳትን ቃል ነው የምደግማት። የኦርቶዶክስ መምህራን መናገር ቢጀምሩ እንደየቁጥራቸው መጠን ነው የተለያየ ነገር የሚናገሩት። ሁለት ሆነው ከተናገሩ ሁለት አይነት ነገር የሚናገሩት፣ አራት ከሆኑ አራት አይነት ነገር የሚናገሩት፣ 10 ብታደርጓቸው 10 አይነት ነገር የሚናገሩት። በባለፈው እንደተባለ ስለ ማርያም ተጠይቀው 21 ነገር ከተናገሩ አሁን ስለ ሥላሴ ብትጠይቋቸው 100 ሰው ብትጠይቅ 100 አገልጋይ ብትጠይቅ 100 ነገር ያወራዋል። መለኮት ጥፍርና ጸጉር አለው ብሎ ከማለት የበለጠ ውድቀት አለ ወንድሞች እናቶች? መለኮት ጥፍርም ጸጉርም አለው ብሎ ከማለት የበለጠ እና ይሄን ነው የምለው። ሌሎች ወንድሞች እህቶች ማለት ይችላሉ። ቴንኪው ግን ሜላ ስላሰማ ቴንኪው። ተባረኩ። ናትናኤል ሰላም፣ ከየት ቤተ እምነት ይሆን? ሰላም ዳኒ፣ እንዴት ነህ? ከኦርቶዶክስ ቤተ ክርስቲያን። እሺ፣ እንኳን ደህና መጣ። እንኳን ደህና ቆየ። ሀሳቡን ሰምተዋል ብዬ አስባለሁ። እንደ አዲስ አትሆንም። ኤርሚ አለ ወንድምነት አለኝ ወንድምነት።
ትቀበለዋለህ ዘመዳችን? እሺ ናትናኤል ነው። ናትናኤል እንዴት አመሸ ኤርሚያስ? እግዚአብሔር ይመስገን። እንዴት ነህ ናቲ? ክብር ይስፋ እግዚአብሔር ይመስገን። አሜን። ምን ትላለህ? ያው እየሰማችሁ ነበር እየተነሳ ባለው ሀሳብ ላይ ቪዲዮ ሪፍሌክት በተደረገው ላይ አገልጋዮቻችሁ ያው በእርግጥ ትንሽ የዛሬው ቶፒክ እውነት ለመናገር ቀላል ቶፒክ አይደለም። ማለት አሁን ሌላ ጊዜ ቶፒክ አድርጋችሁ እንደምትገቡት ወይ ስለ ቅዱሳን ምልጃ ወይ ስለ ኢየሱስ ምልጃ አይደለም በቀላሉ እሱ የሚፈታ ነገር ነው ብዬ ስለማመን በእኔ ሀሳብ ማለት ነው እንደ ቤተክርስቲያን። እቺ ግን ትንሽ ጠለቅ ያለች እውቀት ትፈልጋለች። መምህር ዘበነም መምህራችንም እንዳስረዱት ንባብ የሚያስፈልገው ትንሽ ጠለቅ ያለ እውቀት የሚያስፈልገው ነገር አለ። ነገር ግን ለሱም ቢሆን መጽሐፍ ቅዱሳዊ ማስረጃ አለው ብዬ አምናለሁ። እንደኔ እምነት ይሰማል ድምጼ? ይሰማል። ምን አይነት ማስረጃ ለምሳሌ እስቲ ማለት አሁን መጽሐፍ ቅዱስ ላይ የሚጻፉ የእግዚአብሔር ቃሎች አሉ እና እነዚህ የእግዚአብሔር ቃላቶች የሚፈቱበት የራሳቸው የሆነ ትርጓሜ ያላቸው ቤተክርስቲያን የምትፈታባቸው። ለምሳሌ እንደ ቅዱስ ዮሐንስ አፈወርቅ፣ እንደ ቅዱስ አትናቴዎስ የመሳሰሉ ቅዱሳን አባቶች የሚፈቱበት መንገድ አለ እና ያንን መንገድ እኔ አምንበታለሁ። አሁን ለምሳሌ የኢሳያስ መልእክት ብናይ ሰማይ ዙፋኔ ናት ምድርም እግሬ መረገጫ ናት ብሎ እግዚአብሔር ቃል ይናገራል እና አሁን ያ የሚያሳየን ትክክለኛ የእግዚአብሔርን እግር አይደለም የሚነግረን። የምንፈታው ይህንን ቃል ዳይሬክትሊ በጥሬው አይደለም። ገብቷችኋል? የእግዚአብሔር እግር አድርገን አይደለም ለምዕመናን የምናስተምረው። ይህንን የምናስተምረው ጠለቅ ብለን ገብተን ሌሎች አባቶች ስለዚህ ነገር እንዴት ይፈቱታል፣ ይሄ ቃል እንዴት ይፈታል ብለን ቅዱሳን መጽሐፍቶችን እናገላብጣለን። ያው እናንተ ባታምኑበትም እኛ መጽሐፍ ቅዱስ ብቻ ብለን አናምንም። ቅዱሳት መጽሐፍት የእግዚአብሔር ከሆነ መርምሩ ይላል መጽሐፉም። ስለዚህ ናቲ አሁን እኮ እናንተ እኮ በመጽሐፍ ቅዱስ እኮ አይደለም የተጣላችሁት። በመጽሐፍ ቅዱስ ቢሆን ኖሮ ኤርሚ የቃንድ ልጅ እሺ እና ለምሳሌ ሰማይ ዙፋኔ ናት ምድር እግሬ መረገጫ ናት የሚለው እግር ብሎ የእግዚአብሔር ቃል የገለጸው ስልጣኑን ለማሳየት ኃይሉን ለማሳየት ክብሩን ለማሳየት ምድርን የእግሬ መረገጫ ናት ብሎ መጽሐፍ ቅዱስ ላይ ገልጾታል። ስለዚህ ይሄ በአንድምታ ነው የሚፈታው፣ ምክንያቱም ምሳሌ አነጋገር ነው። ይህንን የሚመስል ደግሞ አሁን የእግዚአብሔር ባት ተብሎ የተገለጻል፣ የእግዚአብሔር ዓይን፣ የእግዚአብሔር ጆሮ ተብሎ የተገለጻል። አሁን ለምሳሌ ዓይን የሚያሳየው እግዚአብሔር ሁሉ ነው የሚመለከት ነው፣ የሁሉ ተመልካች ነው ተብሎ የሚፈታበት መንገድ ነው በኦርቶዶክስ ተዋሕዶ ትምህርት። የእግዚአብሔር እግር ስልጣኑን ኃያልነቱን የሚያመለክት ነው። የእግዚአብሔር እጅ ደግሞ በቃ ሁሉም ስለ እግዚአብሔር አካላት የተገለጹ ነገሮች ስፔሲፊካሊ እንደ ሂውማን ፊዚካል ሳይሆን የምንወስደው እንደ ምሳሌ አነጋገር ምሳሌ ተነግረው የተገለጹ ናቸው እና እነዚህ በአንድምታ ነው የሚፈቱት። ይሄ ደግሞ የራሱ የሆነ ፍች ያስፈልገዋል። መጽሐፍ ቅዱስ ብቻ ብላችሁ ስታምኑ እሱ አይፈታውም፣ መጽሐፍ ቅዱስ አይፈታውም። የሚል ነገር ጠለቅ ብላችሁ ሌላ ቅዱሳን መጽሐፍቶችን መጽሐፍ ቅዱስ እናንተ መጽሐፍ ቅዱስን በምንድን ነው የምትፈቱት ታዲያ? አሁን እኮ አንደኛ ይኸውልህ ናቲ፣ አንደኛ አባቶች የተጣሉት በመጽሐፍ ቅዱስ ላይ በተገኘ እግዚአብሔር ዓይን አለው ጆሮ አለው ወይ እግር ዙፋን ማነው ምድር የእግሬ መረገጫ ናት ብሎ እንዳለ የእግዚአብሔር ዓይኖች በምድር ዙሪያ ሁሉ ናቸው ወይ ደግሞ ጆሮቹ ለጻድቃን ጸሎት የተከፈተ ነው ግን ዓይኖቹ ደግሞ በኃጢአተኞች ላይ ናቸው ብሎ በሚለው በዛ እኮ አይደለም የተጣሉት። ከብሉይ ወይ ከአዲስ ኪዳን የሆነ አንድ እግዚአብሔር ቃል ተነስቶ በዛ ትርጓሜ እኮ አይደለም የተጣሉት የቤተክርስቲያን አባቶችና ህዝቡ አሁን ለሁለት የተከፈለው የተጣሉት። የእናንተ ትልቁ ችግሩ እኛ መጽሐፍ ቅዱስ ብቻ ማለታችንን የሰይጣን ነው ብላችሁ ትሉንና
ከዛ ምን ስንጨምርበት ነው እውነተኞች የምንሆነው ብለን ስንል እናንተ እንደምትቀበሏቸው ቀኖና ወይ ደግሞ ትውፊትን ብላችሁ ትላላችሁ። ኦኬ ከቀኖና መጽሐፍቶቻችሁ ውስጥ ካሉት ውስጥ እኮ ነው አሁን ተነስቶ ዋቢ አድርገው የጠቀሱት የሃይማኖት አበውን መጽሐፍ ነው፣ የአትናቴዎስን ድርሳን የጠቀሱት ማለት ነው። ኦኬ በስምንተኛው አንቀጽ ላይ እንደዚህ ተብሎ ተጽፏል ብለው አሉ። እሱም ብቻ አይደለም በመልክዓ መልክ ላይ በመልክዓ ሥላሴ ላይ እንደዚሁም ደግሞ የአንድምታ ትርጓሜውም ላይ ሁሉ ጭምር ማለት ነው። አሁን በመጽሐፍ ቅዱስ ተጣልታችሁ ቢሆን ኖሮ አሁን ያልከውን አይነት አንድምታ አለው አፈታት አለው ብለን እንረዳ ነበር። የተጣላችሁት ግን ቀኖና በተባሉት መጽሐፍቶች ነው እርስ በርስ አልግባባ ያላችሁት። ኦኬ እና ከኛ ውጪ በሆናችሁበት መጽሐፍ ሌሎችን ሁሉ እንፈታበታለን፣ መጽሐፍ ቅዱስን ሁሉ እንፈታበታለን ብላችሁ ባላችሁት መጽሐፍት እንኳን መጽሐፍ ቅዱስን ሊፈታ አይደለም እርስ በርሳችሁ እንኳን ራሱ ያው በትምህርት ተነካክሶ ሆድና ጀርባ ሆናችኋል ማለት ነው። ስለዚህ አሁን አንተ ከሁለቱ ጎራ ከየትኛውን? አሁን ለምሳሌ የጎንደሩ ሊቅ ነው የተባሉት ቆሞሱ ሥላሴ አካል አላቸው እንደኛ አካል አላቸው ብለዋል። ቤተክርስቲያኒቱም አላቸውን ብለህ የምትለው ስላላቸው ነው መልክ የተደረሰላቸው ማለት ነው። ለጥርሳችሁ፣ ለጥፍራችሁ፣ ለዓይናችሁ፣ ለአገጫችሁ፣ ለጺማችሁ እያለች ለሆዳችሁ፣ ለኩላሊታችሁ፣ ለልባችሁ እያለች ለቅንድባችሁ፣ ለሽፋሽፍታችሁ እያለች የምታሞጋግሰው ማለት ነው። ስለዚህ አንተ በመጀመሪያ አሁን ከነ ዘበነ ሳይድ ነው ወይስ ከኛኛው ከሥላሴ ኦኬ ብለው ከየትኛው ፓርት ላይ ቆመ ነው የምታወራው? አሁን የመጽሐፍ ቅዱስን ነው እስካሁን የነገርከን። እናንተ በመጽሐፍ ቅዱስ አይደለም የተጣላችሁት፣ በቤተክርስቲያናችሁ መጽሐፍቶች ነው፣ በሃይማኖት አበው ነው የተጣላችሁት። ኤርሚሻ አሁን ማለት እኔ እንደምረዳው አረዳድ ላይክ የኦርቶዶክስ ተዋህዶ ማለት እውቀቷ፣ ጥበቧ፣ ሚስጥሯ ብዙ ነው እና ሁሉንም ነገር ደፍሬ መናገር አልችልም። ግን እኔ እንደሚገባኝ ወይ ደግሞ ቤተክርስቲያን እንዲገባኝ አድርጋ እንዳስረዳችኝ ልንገርክ ማለት ለማስረዳት ልሞክር። በመጀመሪያ መጽሐፍ ቅዱሱ እግዚአብሔር መንፈስ ነው ብሎ ይነግረናል አይደል? የዮሐንስ መልእክት ላይ እግዚአብሔር መንፈስ እንደሆነ ያስረዳናል። ቆይ ለምን ይሄኛውን ግን አትለየልንም? እናቴ ከለየልን በኋላ የመጽሐፍ ቅዱስን አሁን የምታወራን መጽሐፍ ቅዱስ ላይ ነው። ደስ ይለናል እኛ መጽሐፍ ቅዱስን ስለምናምን ማለት ነው። አሁን ቤተክርስቲያናችሁ ውስጥ በተፈጠረው መከፋፈል በአስተምህሮተ ሥላሴ በተፈጠረው መከፋፈል ምክንያት አንተ ከየትኛው ሳይድ ነህ? አካል አላቸው ማነው አካል አላቸው ብልት አላቸው ብሎ ከሚለው ወገን ነው ወይስ አካል የላቸውም ጾታ የላቸውም ብሎ ከሚለው ወገን ነህ? ከዛ መከፋፈል የመጣው እኮ ያረዳር ችግር መጀመሪያ ያንን መከፋፈል ያመጣው መጀመሪያ የተጻፈ ጽሑፍ አለ። ያንን ጽሑፍ የሚፈታው አካል አለ። ያንን አካል የማመንና ያለማመን ጉዳይ ነው ብዬ ነው እንደኔ። ጽሑፉ ከመጽሐፍ ቅዱስ ውጭ የሆነ ጽሑፍ ነው አይደል? ናትሻ አሁን ለምሳሌ ቅዱስ ዮሐንስ አፈወርቅ ላይ የሚፈታው ቅዱስ ዮሐንስ አፈወርቅን የማያምኑበት ሰዎች ሊኖሩ ይችላሉ። ለምሳሌ ፕሮቴስታንት እምነት ተከታይ እዛ ኦርቶዶክስ ማን አለ እንዴ የተናገሩት ናቸው። ሁሉ ነገር ፕሮቴስታንት እንዴ የተናገሩት ቆሞሱ ናቸው። እየተናገሩ ያሉት የአብነት መምህራን የሆኑ ናቸው። አሁን መልስ የሚሰጡት እየተናገሩ ያሉት ካህናቶቻችሁ ናቸው። እየተናገሩ ያሉት ዲያቆናቶቻችሁ ናቸው። ኮሜንት የሚሰጡት እርስ በርስ ለሁለት የተከፋፈላችሁት እናንተ ናችሁ። እና ሁሉንም ተናገሩ ማለት የቤተ ክርስቲያኑ አቋም ነው ማለት እኮ አይደለም። እሺ የትኛው ይችላል ናት? የትኛው ነው ቤተ ክርስቲያኑ አቋም? ለምሳሌ መምህር ዘበነ ለማ የሚታወቅ ነው። እኚህም ቆሞሱ የሚታወቅ ናቸው። ሁለት አይነት ነገር ነው ያወሩት። ኦኬ ሁለት አይነት ነገር ነው ያወሩት። አንተ የማናቸውን ሀሳብ ነው የምትደግፈው? እኔ ቤተክርስቲያንን ሀሳብ ነው የምደግፈው። ትክክለኛ ቤተክርስቲያን ታስተምራለች። ሁለቱ አገልጋዮች ያወሩት ከቤተክርስቲያን ሀሳብ ውጭ ነው እያልከ ነው አይደለም? አይ እንደዛ ሳይሆን ኤርሚሻ አሁን ቅድም መጀመሪያ እኮ መግቢያ ላይ ስናገር ያነሳችሁት ቶፒክ ቀላል አይደለም ብዬ ጀመሩ ያለው ገብቷል። ዝም ብዬ ሀሳቤን እንዲሁ በግምት እንዳላወራ ማለት ነው። ነገር ግን ይህን ሀሳብ ስሰማው ከመጽሐፍ ቅዱስ ከምሳመሳክረው ከአንድምታዎቹም ጋር እና ዮሐንስ አፈወርቅ እና አትናቴዎስ ከጻፉት ጋር ምሳመሳክረው
ትክክለኛውን አረዳድ የያዙ አባቶች አሉ፣ ትክክለኛውን አረዳድ ያልያዙ ወይም ደግሞ ትክክለኛውን አረዳድ የያዙ አባቶች እነማን ናቸው? እስኪ ዋቢ አድርገህ ኦፍኮርስ እኔ አሁን መምህር ዘበነ በተናገረው ሀሳብ እስማማለሁ። ማለት ሙሉውን ባላዳምጠውም አሁን ኦኬ እሺ፣ አሁን ላይ ይሄለን ማለት ነው። እሺ ተቋርጧል። አሁን መምህር ዘበነ እንዲህ ብሏል እና ላይክ እንደዛ አይነት ጥያቄ እንድትጠይቀኝ ሳይሆን እኔ አሁን የራሴን ፐርስፔክቲቭ ነው የምነግርህ። ከመጽሐፍ ቅዱስ አንጻር የመምህር ዘበነ ቆይ መለየት ያለብን ነገር ምንድን ነው? መምህር ዘበነ ጾታ የሚለውን ነው ብቻ የተቃወሙት እንጂ ከዛ ውጪ አይን፣ ጆሮ፣ እግር ምናምን የሚለው ነገር ሁሉ አላቸው ብለዋል። ልክ እንደ ቆሞሱ ማለት ነው። ግን ረቂቃን ናቸው። ጾታ የሚለውን ብቻ ነው እሳቸው እሱ ትንሽ አስቸጋሪ ነው ብሎ ያለፉት። ስለዚህ ልዩነቱ ያለው ጾታው ላይ ነው እንጂ እጅ፣ እግር፣ አይን፣ አፍንጫ፣ ጆሮ፣ ጥርስ ምናምን በሚለው ጉዳይ ላይ መምህር ዘበነም ልዩነት የላቸው። እኔም እኮ ቅድም እያልኩ ያለሁት እሱ ራሱ እኔ አሁን እግዚአብሔር ጾታ አለው ብዬ አላምንም። እግዚአብሔር ጾታ የለውም፣ ምክንያቱም እግዚአብሔር መንፈስ ነው ብዬ ነው የማምነው። ገብቶሃል? የመጽሐፍ ቅዱስ ቃሉም እግዚአብሔር መንፈስ ነው ብሎ ስለተናገረ የእግዚአብሔርን ቃል ልለውጥ አልችልም። እግዚአብሔር መንፈስ ነው፣ መንፈስ ደግሞ ጾታ የለውም። ጾታ አለው ብሎ የሚገልጽበት እንትን ካለ ራሱ ያ ጾታ እኛ እንደምንለው ጾታ ወንድና ሴት አይደለም። ምክንያቱም እግዚአብሔር ከጾታም በላይ ነው፣ እኛ ከጊዜም በላይ ነው። እንኳን ከጾታ ከሰጠን ታይም ትራቭል በላይ ነው። በጊዜ እንኳን ልንለካው አንችልም። ያን ያህል ረቂቅና ጥልቅ ነው። አይ ቲንክ የተረዳው አልመሰለኝም ናትሻይ። ኦኬ እያሉ ያሉት እኔ እንደማምነው ቤተክርስቲያኒቴ እንዳስተማረችኝ ስትል you should have bring some evidence አይደል? ኦኬ ምክንያቱም አንተና ያስተማሩ መምህራኖች ግን ከአንተ ተቃራኒ እያወሩ ነው ያሉት። so you should be balance አገኘኝ ያለ ዳኒ ሁሉም መምህር እኔ ተመሳሳይ ሀሳብ ይኖረዋል ብዬ ኤክስፔክት አላደረግም። ምክንያቱም ያንተን ሀሳብ በማስረጃ አቅርበው ፕሬዘንት አድርገው አሁን ለምሳሌ እኔ አሁን እኔ የምደግፈውን ነገርኩ እኮ አሁን በኤቪደንስ እንኳን ካልከኝ እንደዚህ አይነት ነገሮች አሁን ለምሳሌ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። በኤቪደንስ አውራው ብራዘር፣ አሁን ያንተን አርጊውመንት ነው እያወራ ያለው እኮ እየነገርኩ እኮ ነው። አሁን የኔን አርጊውመንት እየነገርኩ እኮ እሱ አሁን ያንተ አርጊውመንት ነው እንጂ ማስረጃ የለም። በማስረጃ አውራው እኮ እያስጨረስከኝ አይደለም። ልንገርህ ዳኒ ነው ረጅም ሰዓት እኮ ነው ያወራው። ግን ስታወራ አሁን የምታወራውን ንግግር ወሬውን በማስረጃ አድርገው ማለት ጥያቄ። እሺ ቆይ ጥያቄን ክሊር አድርግልኝና ልመልስልህ። አሁን ለተጠየቀው ጥያቄ አንተ ስታወራ የቤተ ክርስቲያንን መጽሐፍ እየገለጥክ ሞግት አውራ። ኦኬ አንተ እኔ እንደተማርኩት አትበለን። አንተ የት እንደተማርክ አናቅም። ያንተ መረዳት ይሁን የቤተ ክርስቲያኒቱ አቋም ይሁን ምንም የምናውቀው ነገር የለም። ኦኬ እንደ ቤተ ክርስቲያን ልጅነት የተማርከውን ነገር በማስረጃ አድርገህ ፕሬዘንት ስታደርገው ሰው ያምናል። ኦኬ ምክንያቱም ናቲ በቤተ ክርስቲያኒቷ ውስጥ መምህር ነህ ነው ማመን ነኝ ነኝ ሊቅ ነህ አይደለም ማለት ሶ አሁን መምህራኖች የቤተ ክርስቲያን አሁን የተጠቀሱት እኮ እጅግ ታላቅ ቤተ ክርስቲያኒቷ አለኝ የምትላቸው አገልጋዮቿ ናቸው። ሶ እነሱን ለመሞገት እነሱ ያሉት ነገር ስህተት ነው ለማለት you should have at least information ይዘህ ማስረጃውን አቅርበህ ልታሳየን ነው የሚገባው። እነሱን እኮ አልሞገትኩም እኔ። ከነሱ ጋር ነው ዲል ማድረግ ያለብህ። ከነሱ ጋር ነው ለምሳሌ አሁን ኖ አልሞገትኩም እኮ እየሰማኸኝ አይደለም ዳኒ። ያው ትስማማለህ? እኔ ቤተክርስቲያን ከመጽሐፍ ቅዱስ ውጪ በምትቀበላቸው የቅዱሳን መጽሐፍት አምናለሁ እቀበላለሁ ብዬ ጀምሬያለሁ እኮ መጀመሪያ ክሊር ስታደርግልህ። እሱ አይደለም እሱ መች ተጠየቀ ነው ክሊር የምታደርገው። የዮሐንስ አፈወርቅ ላይ ዮሐንስ አፈወርቅ እያንዳንዱ ነው ለምሳሌ የእግዚአብሔር አካላት ተብሎ የተገለጸ አይን፣ እጅ፣ እግር ዮሐንስ አፈወርቅ፣ አትናቴዎስ ምናልባት አሁን ካሜራዬ ስለማይመች ላሳየ አልችልም። የፈታበት መንገድ አለ ዮሐንስ አፈወርቅ። ጥሩ እኮ ንገረንና አውጣዋ። ምክንያቱም ዘበነ ዶክተር ዘበነ ፕሬዘንት ሲያደርጉ አይታቸዋል። ያምናሉ ሊትራሊ
እግዚአብሔር አካል እንዳለው ያምናሉ። ማለት አይን አለው ጆሮ አለው ምናምን የሚለውን ሀሳብ ይደግፋሉ፣ ይወስዳሉ። ኦኬ አንተ ደግሞ አልወስድም ሜታፎሪክ ነው እያልክን ያለው አይደል? በደንብ ያለውን አልሰማከውም ዶክተር። አካል አለው አይደለም ያለው፣ አካል አለው ግን የአካል የሚተረጎመው በሰዋዊ አካል አይደለም ነው ያለው ዶክተር ዘበነ። በደንብ አልሰማውም ማለት ነው። አንተ አለው ብለህ ታምናለህ? ግድ የለም እሱን ስለሰማ ነው እየሞገትኩ ያለሁት። ታምናለህ? አንተ አለው ብለህ ታምናለህ ወይስ ሜታፎሪክ ነው ብለህ ነው የምታምነው? ማለት የሰዋዊ አካል አለው ብዬ አላምንም እኔ። እሺ ለምሳሌ አይን አለው ብለህ ታምናለህ? ዌል ከባድ ጥያቄ ነው እውነት ለመናገር ግን አይን አለው ብዬ እኔ ላይክ አይን ብዙ ጊዜ ብዙ የመጽሐፍ ቅዱስ ክፍል ላይ አይን ተብሎ ተጠቅሷልና ሁሉን ተመልካሽነቱን የሚገልጽ የሜታፎሪክ አገላለጽ ነው ብዬ ነው የማምነው። ቤተ ክርስቲያንህ እንደዚህ ብላ ያስተማረችበት ማስረጃ አለ? እንዴት ሜታፎሪክ ነው ብላ ያስተማረችበት ማስረጃ አለ? ቆይ ዳኒ፣ አሁን ለምሳሌ ማስረጃ ከጠየቀኝ እኔ አንድ ጥያቄ ልጠይቅህ። ማስረጃና ጥያቄ እኮ አብረው ኦኬ ልንገርህ። ቆይ አንዴ አንተ ላወራኸው ነገር ማስረጃ ስትጠየቅ ቆይ ብለው ሌላ ቦታ ላይ አትሂድ። አንተ ላወራኸው ንግግር ማስረጃ ይጠይቁ። ምክንያቱም እኮ አላልኩም ጀስት ኤክስፕሌን እኮ ንገረኛ፣ ወደ ገደለው ግባና ኦኬ ማስረጃ ግለጠው። ለምን ለመደባበቅና ለመሸፈን ትሞክራለህ? ቶሎ ጀጅ ለማረጋት ሞክር። እኔ ምንም ነገር አልደበኩም። እያወራን አይደለም። ካልደበክ በቃ ወደ ማስረጃው ግባ። አሁን እኔ ማስረጃ ነው ካንተ የምጠብቀው እኮ። ልነግርህ ነው ዳኒ፣ አዳምጠኛ። ንገረኝ። እንደ ትላልቅ ሰዎች ነው፣ ለትልቅ ሰው ነው እያወራን ያለው። ማስረጃ መጠየቅ የልጅነት ማሳያ አይደለም እኮ። ልነግርህ ነው። አሁን ለምሳሌ የኢሳይያስ መልእክት ከቁጥር 66 ጀምሮ ሰማይ ዙፋኔ ናት ምድርም የእግሬ መረገጫ ናት ይላል። ያ ማለት ምድር ትረገጣለች በእግዚአብሔር ማለት ነው አይደለም። ይሄ የሚፈታበት የራሱ የሆነ እኛውን እናንተ የማትቀበሉት እኛ የምንቀበላቸው የቅዱሳን መጽሐፍቶች አሉ። ዮሐንስ አፈወርቅን እንቀበላለን፣ በዛ ነው የምንፈታው እያለ ከኛ ጋር እኮ አይደለም አሁን ትግልህ ብራዘር፣ ከራስ መምህራኖች ጋር እኮ ነው። ቆይ ናቲ ስታወራ ስለሰማው አትደረባ። አሁን ከኛ ጋር አይደለም፣ ከኛ ጋር አታስመስለው ትግልህን። ከኔ ጋር አይደለም አሁን ትግል ከራስ መምህራኖች ጋር ነው። ኦኬ ማንንም ጋር አልታገልኩም እኮ ስሜት ያሆናል። ኦኬ እግዚአብሔር እግር የለውም ብለህ የምታምን ከሆነ ዶክተር ዘበነ እግር አለው ብሎ ያምናል፣ ወይ ደግሞ ሌሎችም አባቶች እግር እንዳለው ያምናሉ፣ ረቂቅም ቢሆን ለዚህ አንተ ላልከው ሜታፎሪክ የሆነ ንግግር ነው ለምትለው የምትጠቅሰው የቤተ ክርስቲያን ኤቪደንስ አለው። እኛ ስለሚጠቅመን ነው ባይዘው እንደዛ ብሎ ያስተማረው ኤቪደንስ ከዮሐንስ አፈወርቅ መጽሐፍት የቅዱስ አትናቴዎስ መጽሐፍ ያ ነው ኤቪደንስ አድርገን የምናቀርበው። የትኛው ምዕራፍ የትኛው ቁጥር እንደሱማ ግምት ነው። ኦኬ ምክንያቱም እነኛም አባቶች እየጠቀሱ ያሉት እነኝኑ አባት ነው። የአንተ የቤተ ክርስቲያን አባት አለው ሲሉ የሚጠቅሷቸው እነኝን መጽሐፍቶች ነውና የትኛው ክፍል ላይ የትኛው ምዕራፍ ላይ የትኛው ላይክ ምዕራፉን በጠቅስለት ተቀበለዋል። አንጣው ብራዘር ወዳጅ እኮ ተቀበለዋል እኮ ከኛ ጋር እኮ አይደለም ሙግት ብራዘር። ኖ አትቀበለው እንየው ነው እያየን ያለው የቤተ ክርስቲያን አስተምሮ ነው አይደል እንዴ? መጽሐፍ ቅዱስ ብቻ ብላ አይደል እንዴ የምታምነው ወንድሜ? አይ አሁን መደረግ ያለበት ዳኒ እሺ ምን መሰለህ፣ እንግሊዘኛውን አትናቴዎስ በእንግሊዘኛ የተጻፈውን አትናቴዎስ ነው የምታመጣው ወይንስ በግዕዝ የተጻፈውን አትናቴዎስ ነው የምታመጣው? አሁን እኮ ለሁለት ተከፈለ። የእንግሊዘኛው ጽሑፍ ባለቤት የሆነው አለ፣ የግዕዙ ጽሑፍ ባለቤት የሆነው አለ። ስለዚህ ናቲ የትኛው ነው የምታመጣለን? የግዕዙን ነው ወይንስ የእንግሊዘኛውን? እሱም አለ። ይኸውልህ አሁን ይሄ ማለት ነው ከባድ ነገር ነው። አሁን ለምሳሌ እንግሊዘኛውን ካልክ እንግሊዘኛውንስ ማን ነው የጻፈው ብዬ መጠየቅ እችላለሁ። ግዕዙንም ካልክ የራሱ የሆነ ጥያቄ የሚፈጥር ነገር ሊኖረው ይችላል። ያው ዲፕ የሆነ ሪሰርች የሚፈልግ ነገር ነው። እንደዚህ ራንደም እንደሱም ደግሞ የሚባል ነገር አለ። እንደሱም ደግሞ የሚባል ነገር አለ እንደ በደንብ አለ እንጂ ምክንያቱም ስለዚህ የአባቶች የምትሉት ነገር ራሱ ምንም የሚያስተማምን ነገር የላችሁም ማለት ነው። የአባቶች ብለህ የምታወራው ነገር ራሱ ምንም የሚያስተማምን ነገር የለውም ማለት ነው።
ለምን ወደ እንትን ትሄዳለህ? እንደዚህ ያልክ ብለህ ማለት እኔ እንደዛ እያልኩኝ እኮ አይደለም። ምንም አይነት ኮንክሉዥን ላይ አልመጣሁም እዚህ ጋር እስካወራሁት ድረስ። ግን አሁን ለምሳሌ የእንግሊዘኛውን የቅዱስ አትናቴዎስ መጽሐፍ ብትለኝ እና እንግሊዘኛ የቅዱስ አትናቴዎስ መጽሐፍ ላይ ፋላሲ የሚኖረው ነገር ቢኖር ገብቷል። ሜቢ ከህትመቱ ሊሆን ይችላል። ኦር ደግሞ አይሮን ነው ላይክ ዲፕ የሆነ ሪሰርች ያስፈልገዋል፣ ጥናት ያስፈልገዋል ብዬ እሞግታለሁ። ግን እኔ አሁን ለሞግት የሚችለው ፍሮም ባይብሊካል ቪው ከመጽሐፍ ቅዱስ አንጻር ገብቷል ሜንሽን አድርጌ ኤ እንዲህ ብሏል፣ ሶ በዚህ መንገድ እኔ እረዳዋለሁ ብዬ ላስረዳ እችላለሁ። ሌላ ደግሞ ሃይማኖታዊ ፍቾች ሌላ ስማ ሶ ምንድን ነው እያለን ያለው? መፍትሄው መጽሐፍ ቅዱስ ብቻ ብሎ ማመን ነው እያለን ያለው። ፔሪቲዝ እኛም እያልን ያለ ነው። በዚህ እኮ ነው ባይዘው እሱን ነው እየተናገረ ያለው። ኦኬ አሁን እኔ ላወራና የአባቶች ብል ትርጓሜው ፋላሲ የሚሰሩ ፖይንቶች ምናምን ይኖራሉ። ሶ ልሞግት የምችለው መጽሐፍ ቅዱስን ብቻ ማስረጃ አድርጌ ነው ማቅረብ የምችለው እያለ ነው ያለው። ሶ መፍትሄው የእግዚአብሔር ቃል ነው እያለ ነው ያለው። አይ ብቻ አላልኩም ዳኒ፣ በጣም እየቀየርክ ነው ቋንቋ። መጽሐፍ ቅዱስ ብቻ አላልኩም እስካሁን ሳወራ። ግን እኔ ማየው የአባቶችን ተውከው። ሶ ይኸውልህ ከእኔ እውቀት አንጻር ልረዳው ከሚችለው አንጻር ነው ላወራ ከሚችለው ገብቷል። ሰፊ እኛም እኮ በአንተ እውቀት ነው አሁን እያወራን ያለ ነው። በአንተ እውቀት ነው ብራዘር። ኦፍኮርስ በእኔ እውቀት ነው። ታዲያ ያለ እውቀት ይላል። ስለዚህ ለአንተ መፍትሄ የሆነው መጽሐፍ ቅዱስ ብቻ የሚለው ሀሳብ ነው እንጂ የአባቶች ትምህርት አይደለም ማለት ነው። መጽሐፍ ቅዱስ ላይ የሚለውን በደንብ አምንበታለሁ። ስለዚህ መጽሐፍ ቅዱስ ብቻ የሚለው ነው ለአንተ እረፍት የሰጠ ማለት ነው እንጂ የአባቶች ትምህርት አይደለም ማለት እኮ ነው። ትምህርት እንደዛ አላልኩም እኮ እኔ አሁን የአባቶች ትምህርት እረፍት አልሰጠኝም አላልኩም ደን። እሺ ስለዚህ የምጠቅሰው ችግር የለም። እሺ ስለዚህ የምጠቅሰው አለ። ይኸውልህ አሁን ለምሳሌ መጽሐፍ ቅዱስ ብቻ የማይፈታቸው ነገሮች አሉ፣ የእግዚአብሔር ቃላቶች አሉ። አሁን በጥሬው ብንተረጉመው አሁን ደግሞ መጽሐፍ ቅዱስ መካድ ጀመረ። እሺ ወዴት እንሂድ ማለት እኔ ማቆሚያው ማለት እንዴት ነው እንደዚህ ልንወያይ የምንችለው? የት እንሂድ? እሺ ወዴት እንሂድ? ወደ አባቶች እንሂድ? ለምን ስዊንግ ታደርገዋለህ የማወራውን ነገር እንዴ? ወዴት እንሂድ ብራዘር? የምታወራውን ነገር እኮ ነው እኛ የምንረዳው። መጽሐፍ ቅዱስ መካድ ምን ማለት ነው? ወዴት ሄድክ? መጽሐፍ ቅዱስ የማይፈታው ነገር አለ እያልከን ነው ደግሞ አሁን በጥሬው ብትተረጉመው። አሁን ለምሳሌ የኢሳያስን ትተረጉምልኛለህ አንተ? አትተረጉመውም። ምንም እኔ ጋር እኮ አይደለም አሁን እያወራን ያለው ስለ አንተ እምነት ነው። ኖ ኮንቨርሴሽን አይደለ እንዴ? ቱ ሳይድ ነው እንጂ መሆን ያለበት። ምንም ቱ ሳይድ አይደለም። የአንተን እምነት ነው እየጠየቅን ያለ ነው። ነገርኩህ እኮ እኔ አሁን የሁሉ ሰዓት እኮ የእኔን እምነት ነው እኮ እየነገርኩህ ያለሁት። ስለዚህ አይደለም የአንተ ቤተ እምነት ውስጥ ማስረጃ አጣህለት እንጂ አንተ ቤተ እምነት ውስጥ ሁለት ሀሳብ አለ። አንደኛው ፈጣሪ አካል አለው፣ ረቂቅም ቢሆን አካል አለው፣ ኩላሊት አለው፣ ጥፍር አለው፣ ውስጥ እግር አለው፣ ታፋ አለው ምናምን ብሎ የሚያምን አንድ ዊንግ አለ። ሌላው ዊንግ ደግሞ ኖ ሜታፎሪክ አይነት ህሳቤ ነው ያለው ብሎ የሚናገር ደግሞ ሌላ ዊንግ አለ። ስለዚህ አሁን ሁለቱን ነው እያነጻጸርን ያለ ነው። ምንም እኛ ጋር እኮ የምትደርስበት ምንም ምዕራፍም የለም። አሁን እናንተ ናችሁ የምታወሩት። ያንተ አቋም አንተ ላልከው ንግግር የምትጠቅሰው እነኛ የቤተክርስቲያን አባትን ሀሳቦች እየጠቀሱ ስለሆነ አንተ የምትጠቅሰው አለህ ወይ? ማስረጃ አለ? እንግዲህ ከአንድም 2-3 የመጽሐፍ ቅዱስ ማስረጃ ሰጥቻለሁ። እኔ የማምንበት በዛ ነው። እንግዲህ ያው አንተ መረዳት በምትፈልገው መልኩ ነው። ቤተክርስቲያን እንደዚህ የጠቀሰችበት ሀሳብ አለ ወይ? ናትሻይ ገዳኔ እኔ ጨርሻለሁ። እንግዲህ ቴንክ ዩ። ኦኬ እንደሱ ይሻላል። እንደሱ ነው የሚያዋጣ። እንዳለው ሰው ግን አክታት አድርጎ ነው አርጊመንታችን። እሺ ደስታ ሰላም። እዚህ ጋር ግን አንድ ነገር ጨምር። እሺ ሜላይ ጥሩ። አሁን ናቲ የተቸገረበትን ነገር ትንሽ ተረድቼዋለሁ። አሁን የምትሰሙም እዚህ ውስጥ ያላችሁ ሰዎች በደንብ ማስመር ያለባችሁ ነገር ምንድን ነው? እያወራን ያለ ነው ዶግማ ነው። ለዛውም በጣም ሜጀር የሚባለው ዶግማ ማለት ነው። የዶግማዎቹ ሁሉ ቁንጮ ነው፣ መሰረት ነው። እያወራን ያለ ነው ስለ ስላሴ ነው። ይህ ትምህርት ወጥ የሆነ ትምህርት ከሌለው፣ የተዛባ ነገር ካለው ነገረ ክርስቶስ በለው፣ ከዛ በኋላ ደግሞ ነገረ መንፈስ ቅዱስ በለው፣ ከዛ በኋላ ደግሞ ጥምቀት በለው፣ ቁርባን በለው፣ ትንሣኤ ሙታን በለው፣
እነዚህ ሜጀር የሚባሉት ነገር ላይ ሁሉ ኢምፓክት ያመጣል። አሁን እስከዛ ድረስ ምን ይሉን ነበር? አሁን ስናገር ስፔሲፊካሊ ስለ ናቲ ብቻ እያወሩ አይደለም፣ አጠቃላይ ቲክቶክ ላይ ያለውን ኢንቫይሮንመንት ነው። እናንተ በአንድ ሀሳብ ላይ ይሉናል። ለምሳሌ በስላሴ ላይ ወይም ነገረ ክርስቶስ ላይ እኔና ዳኒ ባንግባባ የሚዳኛችሁ አካል የለም። ምክንያቱም ሜሎስም መጽሐፍ ቅዱስ ብቻ ይላል፣ ዳኒ መጽሐፍ ቅዱስ ብቻ ይላል። ግን እንደዛ ብላችሁ አትግባቡም ይሉንና ከዛ በኋላ እኛ ግን ይላሉ፣ እኛ ግን ባንግባባ ቅዱስ ትውፊት አለን። እሺ ደስታ ሚዩት አድርጉ። ቅዱስ ትውፊት አለን። ስለዚህ በዛ በቅዱስ ትውፊቱ አማካኝነት እንዳኛለን። ቅዱስ ትውፊት ደግሞ የሚሉት ምኑን ነው? የአባቶችን ትምህርት፣ የአባቶችን ትርጓሜ። ታዲያ አሁን የአባቶች ትርጓሜ የት ገባ ነው ጥያቄያችን። ትምህርተ ስላሴ ላይ ዋናው ላይ ሚስጥረ ስላሴ ላይ ትልቁ ዶክትሪን ላይ ጽንፍ ይዛችሁ እንደዚህ ስትነጋገሩ የአባቶች ትውፊት የት ገባ? የት ገባ? አሁን የውይይቱ አቅጣጫ ወዴት መጣ መሰላችሁ? ቅድም እንዳልኩት በእንግሊዘኛው የተጻፈው የአትናቴዎስ ጽሑፍ፣ በግዕዝ የተጻፈው የአትናቴዎስ ጽሑፍ ሃይማኖተ አበው ሲጠቀስላቸው አይ እሱ ኦሪጂናሉ አይደለም፣ ኦሪጂናል የሆነውን የአትናቴዎስን ጽሑፍ አሳዩኝ ወደ ማለት መጡ ማለት ነው። ታውቃላችሁ? እስቲ ናቲ እስከዛ ድረስ ባደረከው እንግዲህ ንባብ ወይም ከሰማው የአትናቴዎስ የአባቶች ጽሑፍ በእንግሊዘኛ አለው አይደል? ተተርጉሞ ናቲ ቤት እስከዛ ድረስ የአባቶች ትምህርት ለምሳሌ የአትናቴዎስ ሊሆን ይችላል፣ ዮሐንስ አፈወርቅ፣ እነዚህ ጽሑፎች በእንግሊዘኛ የተተረጎሙት ማለት ነው። አብዛኛውን የትርጉም ስራ የሰራው የትኛው ዲኖሚኔሽን ነው ማለት? ከእንግሊዘኛውና ከግዕዙ ነው? አይ እንግሊዘኛውን አብዛኛው በተለይ የአዲስ ኪዳን ትርጓሜ አባቶችን በመተርጎም ለንባብ ያበቃው ኦርቶዶክስ ነው፣ ካቶሊክ ነው ወይስ ፕሮቴስታንት ነው? ኦፍ ኮርስ ኦርቶዶክስ ነው አይደል? አይደለም፣ ፕሮቴስታንት ነው ማለት ትርጓሜ መጽሐፍ ቅዱስ ትርጓሜ ነው መሰለኝ። አይደለም፣ የአባቶች አትናቴዎስ እንደዚህ ብላሉ ብላችሁ የምትገልጧቸው ጽሑፎች አብዛኛውን የሰራ ፕሮቴስታንት ነው። እንዴት አምናችሁት ነው ያን ፕሮቴስታንት ተርጓሚ? ኦኬ፣ የአትናቴዎስን ትምህርት ፕሮቴስታንት ነው የተረጎመው በእንግሊዘኛ። አሁን የምታሳዩቸው አትናቴዎስ እዚህ ላይ እንደዚህ ብሏል፣ አትናቴዎስ እዚህ ላይ እንደዚህ ብሏል ምናምን የሚባሉት አሁን ለምሳሌ አንድ መጽሐፍ ላሳይ የምታውቀው ከሆነ አንድ እስቲ በትልቁ አድርገናል። አሁን አንድ መጽሐፍ እስቲ እዚህ ጋር ላሳይ። አሁን እነዚህ መጽሐፎች ታውቃቸዋለህ? ኤንሽንት ክርስቲያን ኮሜንተሪ። ቀጥል ግን ለሜሎስ እነዚህ መጽሐፎች ሶሪ ይቅርታ እንዴ፣ አሁን ይህንን ነገር ስታስረዳኝ ኦርቶዶክስን ላይክ ብሌም ለማድረግ ሳይሆን ጀስት ኖሌጁን እንድታስረዳኝ ነው የምፈልገው። አይ ኖሌጁን ነው እየነገርኩህ ያለሁት። ያ ቴንክ በቃ እንደዛ ሰማሁ። አሁን ምን መሰለህ፣ ምን ትሉን አላችሁ መሰለህ፣ አሁንም ያው ስፔሲፊክ ከአንተ ጋር እያወራሁ ስለሆነ ይህን ቃል እየተጠቀምኩ ያለሁት እንጂ አጠቃላይ ነው እያወራሁ ያለሁት። የአባቶች ትርጓሜ ተብሎ ወደ እንግሊዘኛው ትሄዳላችሁ። ወደ እንግሊዘኛው ሄዳችሁ ለምሳሌ እነዚህ መጽሐፍቶች ሲጠቀሙ ያለው ኤንሽንት ክርስቲያን ኮሜንተሪ ኦን ስክሪፕቸር። አሁን ዕብራውያን ላይ ብቻ ነው። ዕብራውያን ላይ ተመልከቱ። እዚህ ጋር የዕብራውያን መልእክት እንደዚህ ይቀመጥና ኦቨርቪውን ያሳያል። ከዛ በኋላ በዚህ ጉዳይ ላይ አባቶች ምን ተናገሩ የሚለውን እያንዳንዱ ቨርስ ላይ ባይሆንም ግን ዋና ዋና ሀሳቦቹ ላይ ያስቀምጣሉ ማለት ነው። ለምሳሌ እዚህ ጋር ታዋለ ኤፍሬም ዘሲሪያን ይላል፣ ቴዎዶሮት ይላል፣
ሊዮ ዘግሬት ይላል። እንደዚህ እያደረጉ ጠቅላላ አባቶች ትርጓሜ አለ። አሁን እንደነዚህ አይነት መጽሐፎች ለምሳሌ በጣም ደግሞ ብዙ ስራ የሰራው እነዚህ አይነት ትርጓሜ በመስራት በጣም የሚታወቀው ማን ነው? አንደኛው ፊሊፕ ነው አይደል? ፊሊፕ ጨምሮ አሁን ያሳየው መጽሐፎች ጨምሮ አብዛኛውን የሰራው ፕሮቴስታንት ነው እና ካቶሊክ። ኦርቶዶክስ በቁጥር በጣም ትንሽ ነው። በዋናነት የኤንሸንት የሆኑ የአባቶች ትርጓሜ እየተባለ የሚገለጡት ጽሁፎች አብዛኛው በተለይ በሃርድ ኮፒ የሚገኙት የፕሮቴስታንት ትርጓሜ ናቸው። የተርጓሚውን እምነት አትቀበሉ፣ ግን እሱን የተረጎመውን እንደማጣቀሻ ትቀበላላችሁ። በምን አመናችሁት? ከምን ላይ ነው የተረጎመው ግን ሜሎስ? እንግዲህ ሲተረጎሙ እነዚህ መጽሐፎች የአባቶች ጽሁፍ እንግዲህ እንደሚታወቀው ኢቨን አባቶች በሁለት ይከፈላሉ አይደል? በዋናነት የኢስትና የዌስትን ካስተማሩት ትምህርት ቋንቋ ተነስተን በዛ እንከፍላቸው እንችላለን። ብዙ ጊዜ የኢስተርኖቹን በግሪክ ስለጻፉ የዌስተርኖቹ ደግሞ በላቲን ስለጻፉ በዛ አይነት ምድብ እናስቀምጣለን። ስለዚህ ከግሪኩም ሲተረጉሙ ከላቲኑም ነው የሚተረጉሙት እነዚህ የትርጉም ስራ የሚሰሩት ማለት ነው። የተረጎሙት ተርጓሚዎቹ አብዛኞቹን የተረጎሙት ፕሮቴስታንት እና ካቶሊኮች ናቸው። የኦርቶዶክስ ቁጥር እዚህ ግባ የሚባልም አይደለም። አሁን ወደ እንትኑ ደግሞ ልምጣለን፣ ወደ ሀገራችን ደግሞ ልምጣለን። ሀገራችን ላይ ስንመጣ ደግሞ ግን እንዴ ምንድነው እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ ነውር ይደገም ያ ነው። አይ በቂ ነው፣ ሰምቻለሁ። ይኸውልህ ዳንኤል ልክ ቅድም ስገባ ይሄ ነገር ኢትስ ብሮድ ኮንሴፕት ያልኩ ለዚህ ነው። ለምሳሌ የእግዚአብሔር ወልድ አሁን እግዚአብሔር ወልድን ብቻ ስናየው ከሶስቱ አካል ከሶስቱ ቅዱስ አንድ ቅዱስ የሆነው እግዚአብሔር ወልድ አትዝለል። መጀመሪያ ቪዲዮ ይታይ የተባለበት ቦታ ላይ ቆምና እኔ አሁን ለአንተ ማለት እየሸሸ ነው። ዝም ብለህ አንዱን ሀሳብን ካን ቆመ እያወራ አይደለም የሚሰማኝ እሱ ነው። ሶ አሁን ቪዲዮ ይታይ ብለሃል። ቪዲዮ ታየ፣ ከሚላ ጋር ጨርስ። ኦኬ ሀሳቡን ጨርስ ከሱ ጋር። እሺ ቆሞሱ ስላሴ ጾታ አላቸው ብሏል አይደል? ያው ብሏል። በጣም አሪፍ። ስለዚህ ጾታ ምንድነው? እግዚአብሔር ስላሴ ጾታ አላቸው። ስላሴ እኮ አይ ከሶስቱ አካል አንዱ አካል ነው ያሉት። ስላሴ አላሉም። ከሶስቱ አካል አንዱ አካል እግዚአብሔር ወልድ። እንግዲህ መቼም ሁላችንም ሰምተናል። የደረቅ ክርክር ነው የሚሆነው። ስለ ኢየሱስ ክርስቶስ ነው እያወራ ያለው ሜሎስ። ስላሴ ጾታ የጠየቁት ጥያቄ ምን ብሎ ነው የጠየቋቸው? የጠየቁት ጥያቄ ስላሴ ጾታ አለው ወይ አሉ። አዎ አለው ብለው ራሳቸው መልሰው ከዛ ኤክስፕሌን ያደረጉት ከሶስቱ ስላሴ አንዱ አካል የሆነውን የእግዚአብሔር ወልድን ክሊር አድርግ። ስለ እግዚአብሔር አብና ስለ እግዚአብሔር መንፈስ ጾታ የላቸውም የተባሉት እነማን ናቸው ነው ያሉት? ችግር የለውም በዚህ ሚዛለው። ጾታ የላቸውም ያሉት እነማን ነው? ለመያዝ አይደለም ማስተማር ያለበት እኮ። አይ አንተ ደረቅ ነው መያዝ ላይ ለምን ማለት ኦርቶዶክስ ይወለ ወዳጄ፣ አንዳንድ ኦርቶዶክሶች ራሳቸው እንደዛ ስላሉባቸው ነው እየወጡ ልክ አይደለም እያሉ ያሉት እኮ። ግን አይ ኢንቴንሽንን አስተካክል። አይ አንተ ኢንቴንሽን አይደለም ለውይይት ከሆነ ማለት የተሰማውን ነገር ዝም ብለህ እየካድክ ከሆነ ምንም ውይይት አይሆንም። ቆይሽ ምን ካድኩኝ? አሁን ጾታ የላቸውም ያሉት ጾታ የላቸውም ብሎ የተናገሩት ስለማን ነው? ጾታ የላቸውም የተባሉት አሉና ማንን የጠቀሱት? መላእክት። በጣም አሪፍ። ስለዚህ ጾታ የሌለው ማን ነው? መላእክት። እሺ ጾታ ያለው ማን ነው?
ላይክ ስላሴዎች ጾታ አላቸው። አሁን እሳቸው ባስተማሩት እኮ አልተቃወምኩም እኮ። ግን አሁን እግዚአብሔር አብና እግዚአብሔር መንፈስ ቅዱስስ ብዬ በጠይቀስ ምን አይነት ጾታ ታስቀምጥላችኋል? ይሄማ ለእሳቸው ነው የምትጠይቀው፣ ለእኔ አይደለም። እሳቸው ናቸው ስላሴ ጾታ አላቸው ያሉት። እሳቸው ብቻ ነው መመለስ ያለባቸው። አንተ ፐርስፔክቲቭ የለም። የአንተ ፖይንት ኦፍ ቪው ምንድን ነው? ከዚህ አንጻር እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የኛ አይደለም። የኛማ ጾታ ስለሌላቸው እኮ ነው እየተቃወምን ያለ ነው። ስለዚህ አሁን እሳቸው ወደኛ ለማዞራት ነው ወዳጄ። ስላሴ ጾታ አላቸው ብሏል ወይንስ አላሉ? እኔ አሁን ይኸውልህ በባዶ ቤት ብቻዬን ነው የማወራው። አሁን ለምሳሌ አንተ ምንድን ነው ያንተ ፖይንት ኦፍ ቪው? ከማን ጋር ነው የማወራውስ? ምንድን ነው እያወሩ ያለሁትን ማወቅ አለብኝ እኮ አይደል? አሁን አንተ ያንተን ሳይድ አትነግረኝም። እሳቸው እንዲያሉ አንተ ምን ትላለህ? እሳቸው እንዲያሉ ላይክ እንዴት ነው እንደዚህ የሚሆነው? አዎ ምክንያቱም እኚህ የአንተ አባት ናቸው እንጂ እኛ አይደለም። የኦርቶዶክስን አስተምሩ የኦርቶዶክስን በቃ ማታፍርባቸው ከሆነ ታፍርባቸዋለሁ አላልኩኝም። ማታፍርባቸው ደግሞ ከሆነ እኛ አባት ስላሴ ጾታ አላቸው ብለዋል ወይንስ አላሉም? ብለዋል አልኩ እኮ። በጣም አሪፍ ብለዋል። ጾታ ምንድን ነው እኮ አንተ አታምንበትም። በዚህ እኔ አምንበታለሁ። አሁን እሳቸው ባሉት አንተ አታምንበትም። ጎበዝ። አሁን ወደ አምንበታለሁ ወደሚል መጣ። አሪፍ። እሺ ጾታ ምንድን ነው? ጾታ ምንድን ነው? አዎ ጾታ ማለት እንዴት ኤክስፕሌን ላድርግልህ? ወንድ ሴት፣ ከሁለቱ በላይ አለ ወንድና ሴት ማለት ነው። ታዲያ እኔ ቅድም እንደዛ ስል እንደሱ አይደለም ስለኛ አልነበረም? ወንድና ሴት አይደለም አልኩ። አዎ አልከኝ። እንደውም እኔ ከወንድና ከሴት ውጭ ምን አለ ዲፊኒሽን ስለ ቆይ መጀመሪያ እንስመው ምናምን አልክ። አሁን እሱን ኤክስፕሌን ላደርግልህ የሞከርኩት ረቂቅ ጾታ የተባለው ነው። አሁን እግዚአብሔር አብና እግዚአብሔር መንፈስ ቅዱስ በወንድና በሴት አንመልስላቸው። ዋናው ወደ ጥሩ ፖይንት መምጣት ነው። ስለዚህ ወንድ ወይም ሴት አልከኝ አይደል? ጾታ ማለት አዎ ወንድ። ስለዚህ ስላሴ ጾታ አላቸው ስትለኝ ምን እያልከኝ ነው? ከስላሴ አንዱ የሆነው አንዱ አካል እግዚአብሔር ወልድ ጾታ አለው። ከዛ ምን አለው ነው አንዱ ስላሴ እያልን ነው። ስላሴ ጾታ አላቸው ስትለኝ ምን እያልከኝ ነው? እግዚአብሔር መንፈስ ቅዱስ ወንድ እንደሆኑ ጾታ እንዳላቸው የሚያሳይ መጽሐፍ ቅዱሳዊ ማስረጃ ምንም የለም። ረቂቅ እኔ ስለ መጽሐፍ ቅዱስ ማስረጃ አልጠየቅኩኝም። እሳቸው ያስተማሩት ትምህርት ላይ ስላሴ ጾታ አላቸው ነው ያሉት። አንተም አው ስላሴ ጾታ አላቸው ነው እንጂ ያልከኝ ኢየሱስ ጾታ አለው አላልከኝም። ያ ያሉበት ምክንያት ከስላሴ አንዱ ቅዱስ የሆነው እግዚአብሔር ወልድ ጾታ ስላለው ስላሴዎች ጾታ አላቸው። ኢየሱስ ብቻውን ስላሴ ትለዋለህ? ሶስትም ናቸው። ቆይ ኢየሱስ ብቻውን ስላሴ ትለዋለህ? ኢየሱስን ብቻውን ስላሴ ትለዋለህ? አለለው። በጣም አሪፍ። ማትለው ከሆነ ስላሴ ጾታ አላቸው ስትለኝ ስለ ኢየሱስ ብቻ አይደለም እያወራኝ ያለው፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው። አንድም ሶስትም ናቸው። አንድም ሶስትም ናቸው ብትለኝም ስላሴ ስትለኝ ግን ስለ አንዱ አካል ብቻ እያወራ አይደለም። እንዴት እንስማማለና? ስላሴ ስትል ስለ አንዱ አካል ብቻ ነው እንደምታወራው? ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ። አሪፍ። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው የምታወራኝ አይደል? ስላሴ ስትለኝ አይደል? አዎ። እሺ እንደዚህ ከሆነ ስላሴ ጾታ አላቸው ስትለኝ ስለማን ነው እያወራ ያለው? ስለማን ነው እያወራ ያለው? አዎ ስላሴ ጾታ አላቸው እኮ እያልኩ ነው። አሁንም እኮ ኮንፊውዝድ አልሆንኩም እኮ። ስላሴ ጾታ አላቸው ስትለኝ ስለማን ነው እያወራ ያለው? እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ጾታ አላቸው። ቴንክ ዩ። ስለዚህ አሁን አብም ወልድም መንፈስ ቅዱስም ጾታ አላቸው ስትለኝ ምን እያልከኝ ነው? ምን እያልከኝ ነው ማለት? ኦኬ አሁን ሶሪ እዚህ ጋር አንድ ቆይ ቀጥላላችሁ። እዚሁ ጋር ቆይ አንድ ቪዲዮ ደግሞ እንስማ። እንዳይረሳ ጻፉለት ከስር። አዎ አብም ወልድም መንፈስ ቅዱስም አያረሳም እንዴ? ጾታ አትደረብ። እኔ ሳወራ አትደረብ። ስላሴ እንግዲህ ስላሴ ጾታ አላቸው ብሏል። አትደረብ ወዳጄ፣ ምን ሆነ? አትደረብ። ስላሴ ጾታ አላቸው ብሏል። ጻፉለት ከስር ማለት ነው እንዳይረሳው። እሺ እንቀጥል። እሺ እንጨርሰው። እሺ ወይም የላቸውም ወይም አላቸው በሉ። እንጨርሰው። የላቸው ይባላል እንጂ መላእክት ጾታ የላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር
እግዚአብሔር አባታችን ሆይ በሉኝ አለ። እንግዲህ እንደምታውቁት እግዚአብሔር ጾታ የለውም። እግዚአብሔር ምናል እግዚአብሔር ጾታ የለው። የቤተ ክርስቲያን ዲያቆን ልጨምርልኝ ደግሞ የቤተ ክርስቲያን አገልጋይ የታወቁ አባት እሳቸውም እግዚአብሔር ወይ ደግሞ ሥላሴ ጾታ የለውም ይላሉ። ሜላ ቀጥሉ እንዳይረሳ ብዬ ነው። አይም ሶሪ በማል ስለገባው። እሺ አሪፍ። ስለዚህ አሁን ዲፋይን አድርግልን። ወይ እንግዲህ እኔ በተረዳሁት መልኩ እስካሁን ዲፋይን ለማድረግ ሞክሬያለሁ። ማለት ከዚህ በላይ ምንም ዲፋይን የማደርገው ነገር የለም። እንግዲህ እናንተ የምትሰጡት ሌላ ማስረጃ አለ ካላችሁ አቅርቡና ልስማ። እሺ የሄኖክን ሀሳብ ትስማማለህ? እግዚአብሔር ጾታ የለውም የሚለው ማለት ከምን አንጻር? እኔ አሁን ቶሎ እስማማለሁ አልስማማም ማለት አልፈልግም። አናላይዝ ማድረግ እፈልጋለሁ። ከምን አንጻር እንዳለው ከምን ኮንቴክስት እንዳለው መረዳት እፈልጋለሁ። ላይክ የሆነች ሳምፕል ቁንጭብ ነገር ስለተነሳ ቶሎ ጀጅ ላደርግ አልፈልግም። ምክንያቱም በእርግጠኝነት የአባቶቹን ትምህርት እንደሚቀበል አውቃለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት እግዚአብሔር ጾታ አለው ነው የሚለውን ነው ወይስ የለውም የሚለው ነው? ሜሎስ ደጋግመህ እኮ ጠየቀኝ። እኔ እኮ በደንብ እኮ አስረዳሁህ። ማለት እኔ የተረዳሁበትን አንተ የተረዳህበትን አይደለም። የቤተክርስቲያኒቷ ትምህርት ጾታ አለው የሚል ነው ወይስ ጾታ የለውም የሚል ነው? ተዋቸው። እነዚህን አሁን ያሰማናቸው ቆሞስን ተዋቸው፣ ዘበነን ተወ፣ ዲያቆን ሄኖክ ኃይሌን ተወ። አንተ እስከምታውቀው እስከዛ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስታስተምር ጾታ አለው ነው የምትለው ሥላሴን ወይስ ጾታ የላቸውም ነው የምትለው? አይሮን ነው ማለት አወዛጋቢ ነው። ትንሽ እንትኑ አወዛጋቢ ነው ሜሎስ። እሺ ጥሩ። አንድ የመጨረሻ ጥያቄ ልጠይቅና ልጨርስ። ኦኬ ሥላሴ በአካል ሶስት ናቸው ብለህ ታምናለህ? ሥላሴ በአካል ሶስት ናቸው ብለህ ታምናለህ? በአካል ሶስት ናቸው? አዎ አምናለሁ። እሺ አካል ስትለኝ ምን ማለት ነው? እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ አካል የሚባለው ሶስቱ ሥላሴዎች እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የምንላቸው እግዚአብሔር ወልድ የእግዚአብሔር አብ ቃል ነው ወይም ልጅ ነው ብለን እናምናለን። እግዚአብሔር መንፈስ ቅዱስ የእግዚአብሔር አብ እስትንፋስ ነው። ግብር አልጠየኩም። አካል ምን ማለት ነው ያልኩት እኮ በአካል ሶስት ናቸው ብለን አካል ምን ማለት ነው ያልኩት። አካልን ዲፋይን አድርግልኝ። እንዴት ዲፋይን አድርግልኝ? አካል ስትለኝ ምን እያልከኝ ነው? ምን ማለት ነው አካል? እግዚአብሔር ልብ ነው። ኖ እሱ ኩነት ነው። እንዴት ኩነት ነው? ልብ ቃል እስትንፋስ ስትለኝ ነው። ኦፍኮርስ ነው። ከዚህ በላይ ምን ልልክ ነው? እሱ ኩነት ነው። እሱ ኩነት ነው የሚባለው። ስለ ኩነት አልጠየቅኩም። ኦኬ እንግዲህ እኔ እስከማውቀው ነገር ያለው አንተ የምትሰጠውን ነገር ልስማ። አዎ እኮ የነገርከኝ ነገሮች መጀመሪያ ስለ ግብር ነው የነገርከኝ። አብ ወላዲ ወልድ ተወላዲ የሚባለውን ከዛ በኋላ ደግሞ ኩነት ውስጥ ገባ። ልብ ቃል እስትንፋስ የሚባለው ደግሞ እሱ ኩነት ተብሎ ነው የሚታወቀው። እኔ ጠየቅኩ አብ ወልድ መንፈስ ቅዱስ ወይም ደግሞ ሥላሴ ወይም ደግሞ እግዚአብሔር አካል አለው ስትለኝ አካል ዲፋይን ስታደርገው ምን ማለት ነው እኮ? ልብ አካል አይደለም እንዴ? እሱ ሌላ ትርጉም ነው። ኦኬ ኤክስፕሌን አድርገው ነው ይላል። እሱ በኩነትን ስታብራራ የምትናገረው ነው እንጂ የአካል ዴፊኒሽን አይደለም። ኦኬ እኔም ማቀስ ከዚህ ነው እንግዲህ። ኦኬ ስለዚህ አካል ምን እንደሆነ አሁን ለምሳሌ ናቲ አካል አለው? ኦፍ ኮርስ አለኝ አካል። ምን እያልከኝ ነው? አካል አለኝ ስትለኝ አካል አለኝ ስለ ብልቶች አሉኝ ማለት ነው። እጅ፣ አፍንጫ፣ አይን፣ አፍ ገብተዋል። ልብ፣ ኩላሊት፣ ጉበት፣ የብልቶች ስብስብ አካል ይባላል።
እሺ ስለዚህ ስላሴ አካል አለው ስትለኝ ምን እያልከኝ ነው? እግዚአብሔር አብ ልብ ነው፣ እግዚአብሔር ወልድ ቃል ነው፣ እግዚአብሔር መንፈስ ቅዱስ እስትንፋስ ነው ወይም ህይወት ነው። ያ አካል ነው ብለን ነው የምናምነው እኛ። መጀመሪያ ናቲ አካል አለው የሚለውን ስተረጉምልኝ እጅ እግር ምናምን አለው ብለህ ተረጉምክልኝ ልብም አልኩ እኮ ልብም አልከኝ። ስለዚህ እግዚአብሔር አካል አለው ስትለኝ ልብም እጅም እግርም አለው እያልከኝ ነው ወይ? እንግዲህ እኔ እስከተረዳሁት ነገር ያለው አስረዳኝ፣ አንተ የምታስረዳኝ ነገር ካለ። አየህ አሁን ይሄ ዴፊኒሽን ማለት ብዙ ጥያቄ ከመጠየቄ የተነሳ አንተ አትመልስም፣ ዝም ብለህ ትጠይቃለህ። ጀስት ኢትስ ኦል አባውት መጠየቅ ብቻ እና እስኪ የምትለውን ነገር እርሱን አላየሁም እንዴ? እርሱ እኮ ስለ ኦርቶዶክስ ነው እየጠየቅናችሁ ነው እናንተ ሪከርድ አድርገህ ከሰማሁ ማለት ነው አለን ብላችሁ ስለምታምኑ ናት ሜሎስ ላይ ኖ አሁን በእኔ ቦታ ሆነ ስታየው ማለት ነው በጣም ብዙ ጥያቄ ተጠይቄ ብዙ መልስ ሰጥቻለሁ እንደኔ። እናንተ ምናልባት አመኑበት አትመኑበት አላውቅም። እና አንተም ራሱ ትክክለኛ ዴፊኒሽን አልሰጠንም እንደ ኦርቶዶክስ ራሱ ትንሽ እንትን ስለአንተ ያወራው ላይ ልክ ነህ፣ ግን ስላሴ ላይ ስትመጣ ግን ትክክለኛውን ትርጉም ስለ ስላሴ እኮ ይኸውልህ አሁን ቅድም እኮ ስገባ ቶፒኩ ትንሽ ከበድ ይላል፣ ትንሽ ጥናት ያስፈልገዋል ብዬ ነው የገባሁት። ግን እዚህ ላይም የገባሁት ገስት ላይ ከመጽሐፍ ቅዱስ አንጻር ያለውን ቃል አንስቼ የኔን ፐርስፔክቲቭ ለማስቀመጥ ነው። አሁን ለምሳሌ እግዚአብሔር መንፈስ ነው ይላል፣ ገብቷል? እግዚአብሔር መንፈስ ነው ይላል አይደለ? እሱን አይደለም ጥያቄያችን። እናንተ እንዴት ነው የምትረዱት ነው እንግዲህ እኔ እስካሁን የተረዳሁት እንጂ አሁን ከላይ ካየው ኩነት ወይም ርዕሱን ካየው ኩነት ወይም የስላሴ ጾታ በኦርቶዶክስ ነው የሚለው ርዕሱ እና አሁን አንተ አይ ቲንክ የተረዳከው ነገር አለ። አሁን ለምሳሌ ከዚህ ሁሉ ጥያቄ አንተ አንደርስታንድ ያደረከው ነገር አለ ብዬ አስባለሁ። የሁሉ ጥያቄ ስለጠየቀኝ ያንተን ፖይንት ኦፍ ቪው እነሱማና እኔም ከስር ያሉትን 400 ምናምን ተመልካቾች እንረዳ። ችግር የለውም። የእኛ ትምህርት እናስተምራለን፣ በደንብ አድርገን እናስተምራለን። ስላሴ ትላንትና እየተናገርን ነበር፣ እንቀጥላለን። ስላሴ ምንድን ነው የሚለውን ሀሳብ እናስቀምጣለን፣ ችግር የለውም። ስለዚህ አሁን ግን ርዕሳችን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ስላሴ ላይ እንከን አልባ የሆነ ትምህርት አለኝ ለሁሉ የሚተርፍ ብላ ስለምትናገር ኑና ተጠየቁ እያልን ነው። ከዛ አንጻሬው ምክንያቱም ዶግማችን ነው ስለምትሉ፣ ዋናው ዶግማችን ነው ስለምትሉ እኛ እስከዛ ድረስ ቅድም አንተ እንዳልከው ነገረ ማርያም ገድላት አዋልድ እያልን ስንገባ በዶግማ እስቲ ናውራ፣ እስቲ ልብ ካላችሁ በዶግማ ናውራ ሲባል ነበር እና ብዙ ጊዜ ይኸው በዋናው ዶግማ መጣን። እስቲ ዶግማ ላይ ኑና ናውራ እያልን አሁን ከሰማኝ ናቲ ስናወራ ገድል አልጠቀስኩብም አይደል? ገድል አልጠቀስንም። የሚገርም ነገር ማለት ነው የአባቶችን ትምህርት ነው የጠቀስነው እና ዶግማ ላይ ኑና ዲፌንድ አድርጉ ነው። አይ የዛሬውን ርዕስ ዓላማ ለማስረዳት ፈልጌ አንዴ ላውራ። ከዚህ በፊት መቼ እንደሆነ ቀን አላስታውስም፣ የሆነ ቶፒክ በኢየሱስ ክርስቶስ ምልጃ ላይ ተነሳና አሁን ስለሱ ላውራ አይደለም ግን ነገሩን ነው የምነግርህ እና ከዳኒ ጋር ኮንቨርሴሽን አደረግን እና ከኢየሱስ ክርስቶስ ምልጃ እኔ ከመጽሐፍ ቅዱስ አንጻር ፖይንት ኦፍ የኔን ፐርስፔክቲቭ አስቀመጥኩ። ኦኬ እሺ ዳኒ ያንተ መልከታ ምንድን ነው እዚህ ላይ ስለው ቀጥታ ያመጣልኝ እንትን ነው ገድል፣ የኦርቶዶክስ ተዋሕዶ ገድል ድርሳነ። ከዛ አንተ በዚህ ታምንበት አይደል አለኝ። አዎ አምንበታለሁ። ስለዚህ ይሄን ተቀበል፣ ገድል ልክ እንደዚህ ይላል፣ ይሄን ተቀበል። ገብቷል? ኢቭን ገድል እንኳን እኔ እንድቀበል መጀመሪያ ባይብሊካል የሆነውን ነገር ሜንሽን ታደርግና ከባይብል አንጻር ገድሉ ይሄ ይላል፣ ገድሉን ኦፖዝ ታደርጋለህ ወይ ሰፖርት ታደርጋለህ? አካሄዱ እንደዛ ነው። ገድሉን ኦፖዝ ማድረግ አካሄድክ ስለገባኝ ነው ሜሎስ። አሁን ቀጥታውን ገድሉን ኦፖዝ አሁን ገድሉን ስላነሳው ብቻ ልበል። አንተ ቀደም ጠይቀህናል። ስንጠይቀ ምዕመን ነኝ ብለሃል። እንደ አንድ ምዕመን ገድልን ኦፖዝ ማድረግ አችልም፣ መቀበል ብቻ ነው ያለ አማራጭ። ኦፖዝ አላልኩም። ቤተክርስቲያኒቷ ገድሉ የኔ ነው ብላ እስከ ጻፈችው ድረስ በቤተክርስቲያኒቷ የታተመ መጽሐፍ እስከሆነ ድረስ ባይመችም ሀሳቡ አልቀበልም ማለት ስልጣን የለም። እሺ ስለዚህ ወደ ዛሬው መጀመሪያ ከመጽሐፍ ቅዱስ ፒክ አድርጉልኝና ወደ ዛሬው ፖይንት ነው ጀጅ ማድረግ
አችልም። አንተ እንደዛ ማድረግ አችልም። ቤተክርስቲያኒቱ የጻፈችልን ሁሉ አሜን ብለህ ነው መቀበል የምትችለው። ሁ አር ዩ ቱ ጃጅ? እኔ አችልም ማለት ጃጅ ማድረግ ፋላሲ አትስሩ። እስኪ ላይክ ወደ ዋናው አልክ ብለህ አታውራ። በቃ ጥሩ፣ ወደ ዋናው ሀሳባችን እንምጣና ስለዚህ አሁን ስለ ስላሴ ነው የምናወራው። የቤተክርስቲያኒቷን ዶግማ እያየን ያለ ነው። ስለዚህ በዚህ ጉዳይ ላይ ትናንትናም ሰው ጠፋ አይደል? ዛሬም ሰው የለም እና ኩነት ላይ ስላሴ ጾታ አላቸው ወይ በሚለው ጉዳይ ላይ እስቲ ኑና ግቡና እናውራ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ሚስጥረ ስላሴ ላይ ባላት አስተምሮ ማታፍሩ ከሆነ እስቲ እንያችሁ የዶግማ ባለቤቶች። ተመለስክ ዳኒ? ያ ሜላ መጣው ፖዝ ብለህ ሆነ ነበር መታልና ያሳዝናል። ብቻ ለምንድን ነው የማይገቡት? ምን ይመስላል ምክንያታቸው? አየህ ገድል ድርሳን የሚለው እስከዛ ድረስ ለካ ምክንያት ነበር። ዶግማም ሲሆንም አይገቡም ማለት ወደ ትምህርት ለምን አንገባም የሚለው ትምህርት እኮ ነው እያወራን ያለው። ስላሴ ምንድን ነው? አሁን እኮ ወደ ሌላ ነገር ገባክ። አስረዳሃለሁ አላልክም እንዴ? አንድ ኦርቶዶክሳዊ ወጣት አለው መማር እፈልጋለሁ። እሱን አስረዳ። ችግር የለውም። የስላሴ ትምህርት ብናስተምርበት ቀን ላይ ትማራለህ፣ የእኛን ትምህርት ማለት ነው። አሁን ዲፌንድ አድርጉ እያልን ነው። ቀጥል ለኔ። እሺ ቴንክ ዩ ጸጋ ይብዛላችሁ። ሌላ ኦርቶዶክሳዊ ካለ መግባት ይችላል። ሶ አትሊስት ኦርቶዶክሳውያን ሁኑ ማለት ቤተክርስቲያኒቷ ውስጥ እንግዲህ የትኛው የኦርቶዶክስ ትምህርት እንደሆነ ቢያንስ መርምሩ ነው። መርምሩ። ቲክቶክ ላይ ያለው ሰራዊት ቤተክርስቲያኒቷን እንደማይወክል የራሳችሁ ዶክተር ዘበነ ሲናገር ቅድም ሰምታችኋልና ሶ ምድባችሁን ወቁ ነው። የቱ ጋር ያላችሁት? ቤተክርስቲያኒቷ ውስጥ ሁለት ትምህርት አለ። መለኮት ወይ ደግሞ እግዚአብሔር በፍጹም ጾታ የለውም የሚል ግሩፕ አለ። እስቲ እንስማው። ሪፍሬሽ ማድረግ ጥሩ ነውና ወንድም ሴትም አይደሉም። እሺ ስላሴ ወንድም ሴትም አይደሉም። እሺ ይሄ ነው ወቁት። እውነቴን ነው። አሁን የስላሴ ስላድሮ በሽማግሌ ስታዩት ስላሴ ወንድ ነው አይባልም። እሺ ስላሴ ወንድም ሴትም አይደለም። እንኳን ስላሴ እስኪ ነፋስ ወንድ ነው ሴት ነው? ነፋስ ወንድ ነው ሴት ነው? በሉ እንጂ ንገሩኝ። አይታወቅ። ጾታ የለውም ነው የሚባለው። እሺ ጾታ የለውም በሉ እንጂ። እሺ ፀሐይ ሴት ናት ወንድ ናት? ፀሐይ እቺ እናንተ ሰፈሯን አይደለም፣ እቺ ሰማይ ላይ ያለችውን ነው። ሴትም ወንድም አይደለች። ሊቃውንት ናቸው። ባይዘው ጨዋታው በሊቃውንት ደረጃ ነው። እኔ ምዕመኑ የትኛው ወገን ነኝ ብሎ ራሱን ነው እንጂ መለየት የሚችለው ገብቶ ከሊቃውንቱ በላይ ጀስቲፋይ ማድረግ የሚችለው አጀንዳ አይደለም። ምክንያቱም እነኚህ ሊቃውንት በቤተ ክርስቲያኒቷ አስተምሮ ውስጥ ተምረው ሁለት ጎራ ነው የያዙት። ስለ ስላሴ ነው የምናወራው። ስለ ስላሴ ሁለት ጎራ ነው የያዙት። ሶ ምልከታቸው በትክክል በሁለቱ ደረጃ የራሳቸውን ጽንፍ ይዘዋል ማለት ነው። ስለዚህ አሁን እኔ እታች ያለው ምዕመን እኔ ለገሌ ወይ እንትና ለእንትና ነኝ ነው ማለት የሚችለው። በዚህ አንጻር የእሳቸው ትምህርት ትክክል ነው ብሎ ጀስቲፋይ ለማድረግ ነው እንጂ የሚሞክረው ቤተክርስቲያኒቷ መምህር ናቸው፣ አገልጋይ ናቸው። ኢቭን ቤተክርስቲያኒቷ ውስጥ የሚነገሩ የስላሴ መጽሐፍቶችን ጠቅሰን ትናንትና ስናሳይ ነበር። አይ ቲንክ ብሩኬ ዛሬ ማሳየት እንችላለን ብዬ አስባለሁ። ማነው ሜላ ወይ ብሩኬ ከሁለት አንዳችሁ ከፍታችሁት ነበርና እሱን መጽሐፍ ማሳየት እንችላለን፣ ስለ አካል የሚናገርበት ቦታ ላይ ማለት ነው። እና ደግሞ የሌላውን ትምህርት እንስማ ውስጥ ምሳሌን አይደል? በአርአያችን እንደ ምሳሌያችን ሰው እንፍጠራል። በስላሴ ምሳሌ ተፈጠር። አንድ ነገር ትዝ አለኝ ግን ክቡር ሊቀ ስልጣናትም ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲላቸውም ተናገሩ። ጾታ አላቸው የላቸው? አካልን ያነሳው ከጾታ ጋር እያይዞ ነው እያወራ ያለው። ሙሉ ሀሳቡን ሄዶ ማየት ይቻላል።
ስላሴ አካል አላቸው ወይስ የላቸውም ነው አርጊውመንቱ። የጠየቀው ጥያቄ እሱ ነው። አለ ወይስ የለም ነው። አለ አካል አላቸው። እሺ አካል ካላቸው የሚያነሳውን ሐሳብ እሱ የላቸውም ወይም አላቸው በሉ የላቸውም። ያገር ያለ መብረቅ ማለ መምጣቱ በጣም ይገርም። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሶስቱ አካላት አንዱ አካል የሌለው ነው እንዴ? ከመቤታችን ሰው የሆነው እንዴ? ምንድን ነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በ8ቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው። እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? መንፈስ ቅዱስም ከላይ ከጸጉር ጀምሮ እስከ እግር ጥፍር ድረስ፣ ወልድም እንደዛ፣ መንፈስ ቅዱስም እንደዛ፣ አብም እንደዛ ከላይ ጸጉር ጀምሮ እስከ እግር ጥፍር ድረስ አለው። ተተርጉሞ ነው ያለው። ያው እንትን ነው ይሄ ሜታፎሪክ ነው እንዳትልና እንዳታጭበረብር ተርጉመውልሃል። በቃ ተቀምጧል። ጥፍር አለው፣ እግር አለው፣ ጸጉር አለው ብለው ነው የተረጎሙት ማለት ነው። ይሄንን ነው እያወሩ ያሉት እሳቸው። የቤተ ክርስቲያን አባት የሚሉትን ጠቅሰው እየተናገሩ ነው ያሉት። በጣም ክሊር እኮ ነው። ግልጽ የሆነ ሀሳብ ነው እያወሩ ያሉት እሳቸው። እሺ ወንድሞች ሀሳብ ካለ ፕሊስ፣ ረጅም ሰዓት ዝም ብላችኋል። ወንድምነት ብሩኬ ሀሳብ ካላችሁ፣ ኤርምሻ ካላችሁ ሀሳብ፣ ሌላ ኦርቶዶክስ እስኪገባ ድረስ ማውራት መጨመር ትችላላችሁ። የጎደለ የምትሉት ነገር ካለ እንግዲህ ይሄ ሁሉ ሀሳብ አንዲት ነን በሚሉት ህሳቤ ላይ ነው፣ ቤተክርስቲያኒት ውስጥ ነው። እሺ ወንድምነት፣ እሺ ትልቁ ላይ አድርገኝ። ምን ልትንር ነው ደግሞ? እሺ የቀደሙ የተቆረጠው ስለዚህ እኚህን አባት ምናልባት ዳህፀ ልሳን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው አየች፣ በብስጭት ያለ ነገር እንናገራለን። አየች፣ ቸርች ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን አይ እንደውም አይባልም ማለት ነው። ሎቱ ስባት እኛ እኮ ማርያም ታማልዳለች ነው እኮ ፔንቶች ለማብሸቅ አይደለም፣ ስለምታማልድ ነው እንዴ። እመቤታችን ዘላለማዊት ድንግል ብለን የምናገረው እኮ እርድብን በሉ ብለን እኮ አይደለም። ዘላለማዊት ድንግል ስለሆነች ነው እኮ ልናበሽቃቸው ፈልገን እኮ አይደለም። እኔ እኮ አቡነ ተክለ ሃይማኖትን ወደዋለሁ ስል እኮ ከልብ ወዳጄ ስለሆኑ እኮ ነው እንጂ እኮ መናፍቅ ሳይኮ ላበሽቃቸው ብዬ አይደለም። ስለዚህ አንዳንድ ጊዜ አውደ ምሕረት በሆነ የሆነ ነገር ውስጥ እንገባና የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን። አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ ማተኮር እባካችሁን። እዚህ ሚዲያ ላይ የሚሰራው ዕቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ። እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ እየወጡ መናፍቁን በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየደነ ባለ በዚህ ወቅት
ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል፣ ፖለቲካው በጣም ይታወቃል። ትንሽ የተጽናና ያለው እኮ ቲክቶክ ላይ ገብቶ ጊዜ ቃል እኮ እየሰማል። ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና ቤተክርስቲያን ትምህርት ማወቅ እንደ ፋራነት እንደው የጨጌን ምናምን አካባቢ ነው የሚበሉት። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላጎት በጨመረበት ትምህርት ሚዲያ ላይ ትክክል እንኳን ብትሆኑ እንኳን ና አይነት ስህተት ተፈጥሮ ማለት ነው የምናውቀውን ነገር ለጉባኤ ቤት የሚሰጥ አለ። በአብነት ትምህርት ላይ በተማሪዎች ብቻ የሚቀር አለ። ለሰንበት ተማሪዎች የሚሰጥ ኮርስ አለ። ለአውደ ምሕረት የሚሆን አለ። ለምዕመናን ይህን በየመሩታ መለየት ያስፈልጋል። ሲሆን እኮ አስፈላጊ ከሆነ ምክረ አበው የሚል መርሃ ግብር አለ አይደለም? ጥያቄና መልስ በሱ እኮ በጣም እኮ ማውራት እኮ ይቻላል። ጥያቄዎች እና ቪዲዮ በምንሰራባቸው ጊዜ ሪፍሌክሽን በምንሰጥበት ጊዜ ከግለሰቡ ይልቅ ትምህርቱ ላይ እናተኩር። ዋናው ዓላማችን እሱ ጋር መሆን አለበት። ምንድን ነው እኛ ስላሴ ጾታ የላቸውም ስል ምን እያለን ነው? ይህ ምን ማብራራት ጾታ ምዕመናን ስል ምን እያለን ነው? ቤተክርስቲያናት ጾታ ምዕመናን ማለት ምንድን ናቸው? በቃ ይህን በደንብ እያብራራን በዚህ አጋጣሚ እንደሆነ በዚህ ርዕሰ ጉዳይ ላይ የበለጠ እውቀት እንዲኖረን እንደ ጥሩ አጋጣሚ ብንጠቀም ነው። መምህራን ነው በዚህ ልክ የእሳቸውን ከወሰድን በኋላ ኦኬ ከኚህ መምህር የተማርኩት እኔም ዝም ብዬ ከአሁን በኋላ በክብረ በዓል ንግስም ሆነ በየትኛውም ቦታ ላይ የስብከቱ ወንጌል ኃላፊ ስለሆንኩኝ የአብነት መምህር ስለሆንኩኝ ዝም ብዬ አሁን ላይ መናገር የለም። ለካ መጠንቀቅ አለብኝ። ለካ እንደዚህ ሰዎች የሚፈጣ ብሎ እንደ ትምህርት መውሰድ ያስፈልጋል። ነግበኔ ብሎ መስማት ነው። አሁን እሳቸው ዝም ጣት መቆሰር መቀሳ ሳይሆን ነግበኔ ብሎ መስማት። ይሄ የአውደ ምሕረት በዚህ መንገድ ምላሽ ሲሰጥ ሄደው ልጥሩ ነው። ቤተክርስቲያን ያላት ጠላት ይበቃታል፣ አለላት፣ ከላይ እስከታች አለላት። እሷ የሚያጠቃት በየቦታው አለ። በሃይማኖትም አለ፣ በፖለቲካውም አለ፣ በኑፋቄውም አለ። እኛም ደግሞ በደንብ አክተር እያጠቃናት ነው። ከውስጧ ሆነን እየበላን እየጠጣንም ውጭ ወጥተውን ከነጥምጣሟ ደግሞ ጊፍት እየተቀበል ደግሞ የሚበላባትም አለ። ጠላቷ ይበቃታል። በቃ ቢያንስ ለቤተክርስቲያን መፍትሄ እንኳን ባንሆን ችግር አንሆንባት ችል ለማለት ነው። እግዚአብሔር ያክብርልኝ። እህትዬ በደንብ አግኝተሸዋል። ስህተታችንን ሸፍኑልን ነው እዚህ ጋር ብሎ እንደጻፈ ይወት አንዳንዶቹ ማለት ትውልድ መዳን መጨነቅ ያቆሙ ይመስላሉ አለ። ስለ አባቶቻቸው እርስ በርስ ሲያወሩ ማለት ነው። ስለዚህ ራሱ የተናገረው ሰውዬ እንኳን ይህን የሚያክል ስህተት ይቅርና አለ ድብና አድርገው የተሳሳቱት። አሁን ሜላ ቅድም ሲናገር ነበረ ኑ ለምን አትወጡም አሁን ዶክትሪን ላይ አውሩ ስትሉ የነበራችሁ ብለሃል ካለ አይመጡ ቲክቶኩን ትተውት ራሱ ይጠፋሉ። ንግስ ሄጄ ነበር ክብረ በዓል ሄጄ ነበር ብለው በሚል አይገቡም። አሁን ወይ 2 ሳምንት ወይ 1 ሳምንት ያህል ማለት ነው አይገቡም። ግን የዘመናት ጉዳቸው ነው የተገለጠው። መለኮት ጥፍርና ጸጉር አለው ብለው ሲሉ የነበረ ሁሉ ኮቴ ትምህርት ሁሉ ኦርቶዶክስ ምን ያህል ገለባ ላይ እንደተጣለች አይተናል። ከራሳቸው መምህራን ማለት ነው። እንኮራበታለን ብለው ያሉት የስላሴ ትምህርት ራሱ ምን ያህል የዘቀጠ ትምህርት እንደሆነ እያየ ነው። ከራሳቸው አፍ አባቶቻችን ብለው ያሏቸው የሚንኮሩባቸው እኛንን አብኩተን ፈጭተን ጋግረን ለትውልድ ያበላኑ ብለው ያሉት አትናቴዎስ ተናገረ የተባለው ግዕዙና እንግሊዘኛው ላይ አንድ አይነት ቃል ሳይገኝ ሲቀር ሼሞኑ የኦርቶዶክስ ጓዳ ግቡ፣ ተደበቁ። በቃ ለእናንተ ምንላችሁ ተደበቁ። በአባቶች ስም የዋሻችሁት ማለት ነው። ውሸት ተገለጠ ማለት ነው። አሁን ራሱ ቄሱና የቲክታከሮቹ ዲቤት ይግቡ። እኛ ጊፍት እያዘጋጀን ታፕ ኮፒ ሊንክ ሼር እያደረግን እንሰማቸዋለን። አለቀ። መንፈስ ቅዱስ ጸጉር ያለው ብለህ ያልክ ቀን ነው አንተ የሞትከው። ቤተ ኦርቶዶክስ የሞተችው ያኔ ነው። መንፈስ ቅዱስ ኩላሊት አለው ብላ ያለች ቀን የሞተችው። አብ ከርስ አለው ብላ ያለች ቀን ነው። እነሱ ከርሳቸውን ለመሙላት ያዘጋጁት ትምህርት አብ ከርስ አለው ብላ ማለት ነው። ሰላም ለከርስክሙ እያለች ዝም ጭጭ ትሏታላችሁ። ከቤተሰቦቻችሁ ከሙስሊሞቹ ምንም አልተለያችሁም።
አሁን አልተገለጠም ነው የምትሉት። ሁለታችሁ መታችሁ ኦርቶዶክስ እኛ ጴንጤው ጋር ተጠየቁት። የዛኛው ባት ነው ታፋ ነው ይላል፣ የኦርቶዶክስ ደግሞ ጭን ነው ይላል። ወንድምነት ትልቁ ላይሆን በቃ ጭንና ባቶች ሁለቱንም እያወራረዱ መመተር ነው በእግዚአብሔር ቃል። ትልቁ ላይሆን እና ለታፍታፍ ንበይ ትልቁ ላይሆን ዳንዬ እና ተቀበል ባለ ጭኖችና ባለ ታፋዎች ነው ግቡ።